ዲጂታል ዓለም ወይም ዲጂታል ሸረሪቱ የሚሰራው በሞገድ ነው አሁን። ስለዚህ ሞገድ ስለ ሞገድ ማወቅ በጣም ወሳኝ ነው። ብዙ ጊዜ በውስጥም ይጻፉልኛልና ስለዚህ ስለ ኤሌክትሮማግኔቲክ ፍሪኩዌንሲ ስለ ሞገድ ጦርነቶች እስቲ ባክህ የሆነ ነገር በለን ይላሉ አንዳንድ በደንብ ያወቁ ሰዎችና ይህን ነገር ነው ዛሬ የምናየው ማለት ነው። እንግዲህ እንደ ድሮ ሰይፍ ይዞ አይመጣም፣ ጣዖት አምልክ አይልም፣ ተንበርከክም አይልም፣ መሳሪያም ይዞ አይመጣም። ምንድነው ይዞ የሚመጣው? የሰው ልጅ በሚፈልገው በፍላጎቱ በፍርሃቱ በደካማ ጎኑ በገንዘብ እና በሌሎች ምቾት ዞን ውስጥ ቆልፎ ጀስት እዛ ውስጥ እንዳይወጣ አድርጎ በሞገድ እንደሚፈልገው አድርጎ መቅረጽና ጀስት ተራ ማሽን ማድረግ ነው እንግዲህ የያዘው አጀንዳ ማለት ነው። ስለዚህ አንደኛው ግራቸው እንግዲህ ሞገድ የሚባለው ነው ማለት ነው፣ ዲጂታል ሞገድ የሚባለው እና እሱ ከንቃት ጋር ምን ያገናኘዋል የሚለው እናያለን ማለት ነው። ስለዚህ በዚህ ምክረ ስልጠና ውስጥ አንደኛ የዘመኑ ዲጂታል ሞገድ ምንነት ምንድነው የሚለው እናያለን። ሁለተኛ ሐሳቡ መጽሐፍ ቅዱሳዊ ነው ወይ የሚለው እናያለን። ሶስተኛ እንዴት ነው የሰው ልጅ ላይ ጥቃት የሚያደርሰው የሚለው እናያለን። አራተኛ ከኢትዮጵያ ውስጥና ከኢትዮጵያ ውጭ ያለው የሞገድ ደረጃ ምን ይመስላል የሚለውን በረቂቁ ዓለም ካለን መረጃ እናየዋለን። ሌላኛው የሰው ልጅ ለምን አልነቃም፣ ስለ ሞገድ ለምን አላወቀም የሚለውን እናያለን። እንደገና ደግሞ ይሄ ሐሳብ ከምን ሐሳብ ተወስዶ ተሰራ፣ ሞገድ የሚባለው ከምንድነው ወስዶ የተሰራው የሚለውን እናያለን። መጠኑ ዝቅ ሲል የሰው ልጅ ምን ይሰማዋል፣ መጠኑ ከፍ ሲል ምን ይሰማዋል፣ ውጊያው የማይታይ ነው ወይስ ይታያል፣ ሳይንሳዊና መንፈሳዊ ውደቱ ምንን ያሳየናል፣ ምን ይተነትናል፣ እንደመጨረሻ ደግሞ ማስረጃና መፍትሄ የሚሉ ነገሮችን አይተን እንደ እግዚአብሔር ፍቃድ እንጨርሳለን ማለት ነው። ስለዚህ አንድ ሰው ስለ ሞገድ ጦርነት ካወቀ እንግዲህ በደንብ ራሱን ማንቃትና የንቃት ኃይሉን መክፈት የሚችልበት እድሉ ስላለ ነውና የሞገድ ምንነትን ዛሬ ማየት አለብን ብዬ የመረጥኩት ማለት ነው። ስለዚህ ወደ መጀመሪያው ስመጣ እንግዲህ የዘመኑ ዲጂታል ሞገድ ምንነት ምንድነው? ሞገድ አሁን ሞገድ ማለት የዲጂታል ሞገድ ማለት ምን ማለት ነው? ዲጂታል 2030 አይዲ 2030 አጀንዳ 2030 እያለ ይቀጥላል እና ምን ማለት ነው ግን ይህ ሞገድ የሚለው ከሱ ጋርስ ምን ይገናኛል የሚለው እናያለን። የዘመኑ ዲጂታል ሞገድ እንግዲህ አንዱ በአይን የማይታይና መላውን ምድር የሸፈነ ሰው ሰራሽ ኤሌክትሮማግኔቲክ ድግግሞሽ ማለት ነው። በአይን አይታይም። ተመልከቱ፣ መላውን የምድር የሸፈነ ሰው ሰራሽ ኤሌክትሮማግኔቲክ ድግግሞሽ አሁን በአይን አይታይም ብለናል። ምክንያቱም በአይን ልናየው አንችልም። አሁን ሞባይላችን ጋር ኢንተርኔት እንዴት ኮኔክት እንዳደረጋ አናየው። በየትም ቦታ ብንሄድ ኔትወርክ አለ፣ የስልክ ኔትወርክ። ያ ማለት አሁን 5G ታወር ባለባቸው አካባቢው በሙሉ ምን አለ? ኔትወርክ አለ። ኔትወርክን ግን አናየውም። ስልካችን ጋር መጥቶ ሲገናኝ እንጂ ኔትወርኩን አናየውም በአይን። ልክ እንደዛ ሁሉ ይሄ በአይን የማይታይ ጀስት ግን እኛ ጋር ቅርብ ሆኖ የሚኖር ኤሌክትሮማግኔቲክ ድግግሞሽ ነው ማለት ነው። ሌላኛው የሰው ልጅ መንፈሳዊ ኃይል ለመቆጣጠር ታስቦ የተዘረጋ የድግግሞሽ እስር ቤት ማለት ነው። የሰው ልጅ እንግዲህ መንፈሳዊ ኃይል አለው። በተለይ ሶስቱ ልባዊት፣ ነባቢትና ሕያዊት የምትባለዋ እቺ መንፈሳዊ ኃይል ነች አይደለ? ይህንን መንፈሳዊ ኃይል የሰው ልጅ እንዳያበራ፣ እንዳያስብ፣ እንዳይጠቀም፣ እንዲረሳ ሁሌ ጀስት አራቱን ባህሪያተ ሥጋ ብቻ ቁጭ ብሎ እንዲያስብ እንዲዘፈቅ ለማድረግ የተሰራ የድግግሞሽ እስር ቤት ማለት ነው። ለቅጽበት እንኳን ምን አይልም ማለት ነው፣ አያቋርጥም። አሁን ሞገድ አይቋረጥም ለቅጽበት። በተለይ ብሉ ላይት የሚባለው ይሄ ሞባይል ላይ ቴክኖሎጂ ላይ የሚወጣው ላይት በማይክሮ ሰከንድ ሚሊዮን በላይ ምቶችን ወደ ሰው ልጅ አእምሮ ይልካል። ይልካል። ያውም ደግሞ በ6.6 ምት ማለት ነው። 6 ያው የቁስ ምት ስለሆነች ማለት ነው። ስለዚህ ይህን መንፈሳዊ ኃይሉን እንዳይጠቀም፣ ያ ማለት ዝም ብሎ ቀኑን ሁላ ስለ ስጋ ብቻ ወይም ስለ አራቱ ባህሪያተ ስጋ ብቻ እንዲያስብ፣ ስለ አፈር፣ ስለ ውሃ፣ ስለ እሳት፣ ስለ ንፋስ
በተለይ ደግሞ ቁስ የሚባለውን ነገር እንዲያስብ ወይም ደግሞ መኪና፣ ቤት፣ ጤና የሚባለውን እንዲያስብ ከነፍስ ውጭ ያለውን ነገር ሁሉ እንዲያስብ አድርጎ በተለይ ነፍስ የሚባለውን ነገር መንፈሳዊ ኃይሉን እንዳያጠነክር እንዳይከፍት የሚያደርገው በዚህ ድግግሞሽ እስር ቤት ነው ማለት ነው። ሌላኛው እንግዲህ ይህ ሞገድ የዘመኑ ዲጂታል ሞገድ የምንለው በማይክሮ ዌቭ እና በሬዲዮ ሞገዶች አማካኝነት መረጃንና ትዕዛዝን ወደ ህዋሳት የሚያስተላልፍ መረብ ነው። ቅድም ገልጸነዋል። ከአንዱ የሬዲዮ ጣቢያ ተነስቶ ሬዲዮ ማዳመጥበት ስንት ማይል ተነስቶ ሬዲዮ ላይ ድምፁ ሲመጣ ቤቱን ቀዶት ነው የሚመጣው። ዋይፋይ እቤት ውስጥ ሆኜ ስጠቀም ዋይፋይ ያለው ከውጭ ነው፣ ግን እቤት ውስጥ ይመጣል። ቴሌቪዥን ምስሉ ከስንት ኪሎ ሜትር ወይም ማይል ተነስቶ በቴሌቪዥኑ አማካኝነት መጥቶ ምስሉን አያለው፣ ግን በአይን አላየው። እንዴት እንደሚገባ እንዴት እንደሚል ግን አላየው። ልክ እንደዛ ሁሉ ነው አሁን እንድትረዱት የምፈልገው። ልክ እንደዛ ሁሉ በሰው ልጅ ላይ በማይክሮ ሰከንድ፣ በሰከንድ፣ በደቂቃዎች፣ በሰዓታት እንዲሁም ደግሞ የዑደት ለውጥ በሚባል በ7 ቀን በ11 ሰዓት የራሱ ዑደት አለው። በዛ ሰዓት የሞገድ መጠኖች ይለያያሉ እንጂ ይለቀቃሉ ወደ ሰው ልጅ ላይ። ያ ማለት ወደ አእምሮ፣ ወደ ስጋው፣ ወደዛ ሁሉ ይለቀቃል፣ ግን በአይን አይታይም። ምክንያቱም አሁን ጦርነቱ ምንድነው ባዮዌፈን የሚባለው ነው፣ አይታይም። አሁን ጀስት የድሮውን አልቢን ወይም የድሮውን በእጅ የሚያዘውን አባቶቻችን አድዋ ላይ የተዋጉበትን መሳሪያ ይዤ ልዋጋ አልችልም። አሁን እንደምታውቁት በጦርነቱ ዓለም አሁን እስራኤልና ጋዛ ሲጣሉ ወይም ሌሎቹ ሲጣሉ እዛው ቁጭ ብለው በርቀት ነው የሚተኩሱት አይደለ? ሚሳኤል በጣም ዘመናዊ መሳሪያዎች ነው የሚተኩሱት አይደል? እነዛስ እንግዲህ 2000 ኪሎ ሜትር በላይ አልፈው ሄደው ነው እንግዲህ የሚዋጉት። ተመልከቱ። እግረኛ ወታደር ብዙ አይጠቀሙ። ዘመኑ ምን ያህል እንደረቀቀ እንግዲህ በዚህ መልክ መረዳት ትችላላችሁ ማለት ነው። ስለዚህ ምንድነው እንግዲህ መረጃን እንግዲህ በዚህ መልክ ነው እያስተላለፈ ያለው ማለት ነው። ሌላኛው እንግዲህ የተፈጥሮ ኃይላት አሉ። የተፈጥሮ ኃይላት ወይም የተፈጥሮ እግዚአብሔር የሰጣቸው የተፈጥሮ ኃይላት አሉ። እነዚህን የሚያውኩ የሰው ልጅ ባዮ ኤሌክትሪክ ስርዓት የሚረብሽ መርዝ ነው። እንግዲህ የሰው ልጅ ባይ ዘ ዌይ በውስጡ በደሙ ውስጥ ባዮ ኤሌክትሪክ ያ ማለት መለኮታዊ ኤሌክትሪክ የሚባል ኃይል አለው። ያው ደሙ ምንድነው ብረት አለው፣ ብዙ ማዕድናትን ይዞ ነው የተሰራው። ለምን 22ቱ ስነ ፍጥረታት ሁሉ ከተፈጠሩ በኋላ የሰው ልጅ ተፈጥሯል። ያ ማለት በ5ቱ ቀን በሙሉ የተፈጠሩ ፍጥረታት ሁሉ ለሰው ልጅ ነው። የሰው ልጅ በ6ኛው ቀን ሲፈጠር እግዚአብሔር ሲፈጥረው ካፈር እነዛ 22ቱን የምድር ፍጥረታት ሁሉ በደሙና በስጋው በአጥንቱ ሁሉ ታትሞበት ነው የተነሳው። ለዛ ነው አንዲት መድኃኒት እግር ወይም ጣታችን አሞን የጣት ያመመን መድኃኒት ስንወስድ ጣታችን ተሎ ምንድነው ሰውነታችን ላይ ያለ አጠቃላይ ስሪት 22ቱ ስነ ፍጥረት ሁሉ እግዚአብሔር አትሞናል እዛ ውስጥ። በጣም እኮ ምንገርም ፍጥረት እኮ ነው በእውነት። ስለዚህ እንደዛ ሁሉ ማለት ነው የሰው ልጅ ምን አለው? ባዮ ኤሌክትሪክ አለው። ባዮ ኤሌክትሪክ ማለት በራሱ ኤሌክትሪክ የሚባል አለ፣ ያው የምናየው ኤሌክትሪክ አለ። እንደገና ደግሞ ባዮ ኤሌክትሪክ ያ ማለት ስጋዊ ኤሌክትሪክ ማለት ነው። እንደገና ደግሞ ጀስት የራሱ ኃይል የሚያመነጭበት ኃይል የሆነ ኤሌክትሪክ አለው። ኃይል የሚያመነጭበት ብርሃን የሚያመነጭበት ብርሃን እንዲያመነጭ የሚያደርግ የራሱ ስሪት አለው የሰው ልጅ። ያንን ነው የሚረብሸው ማለት ነው። ያንን ምን ያደርገዋል? ይዋጋዋል። በተፈጥሮ የመጣን ነገር ወይም በተፈጥሮ ያለውን የሰው ልጅ ስሪት ልክ በዛ መልክ ተሰርቶ በግልብጦች ከተሰራ በኋላ ይዋጋዋል ማለት ነው። ይዋጋናል። ይሄ ነው እንግዲህ ሌላኛው በተለይ ስርዓቱ የተባለው የሐሰት ዓለም፣ ይህ ዝንቱ የሐሰት ዓለም የሚባለው በአየር ላይ የሚገነባ የቴክኖሎጂ አውታር። ይሄውን ሜትሪክስ መረብ፣ ስርዓት ዓለም፣ ዝንቱ ዓለም ብለን የምናየው ዓለም በአየር ላይ የተገነባ የቴክኖሎጂ አውታር። ያ ማለት አሁን ሳተላይቶቹን ብዙ ጊዜ ብትመለከቱ ከምድር በላይ ሆኖ እቅል ሆኖ ተንጠልጥለው ነው የሚታዩት። ባይዘው እቅል ሆኖ
ተንጠልጥለው ነው የሚታዩት። ያ ማለት ወደ ምድር ነው ሞገዳቸው የሚረጩት፣ ወደ ምድር ወደ ምድር ሲረጩ እኛ እየኖርንበት ያለውን ዓለም ያ ማለት መጋረጃው በጣም እየወፈረ የሰው ልጅ ወደ እግዚአብሔር ወይም ወደ ነፍሱ እንዳያስብ ንቃተ ህሊናው ዝቅ ብሎ እንዲቀመጥ ጀስት ለስጋ ብቻ ለቁስ ብቻ እንዲታጠር አድርጎ ማስቀመጥ ማለት ነው። ያ ሲሆን ደግሞ የሰው ልጅ ስለ ነፍሱ ካላሰበ መዳን ስለማይችል፣ ለምን ወደ ምድር ሲመጣ የሰው ልጅ ምን ያህል አተረፍክ ነው፣ ምን ያህል ሰራህ ነው። ለነፍስ ምን ያህል ሰርተህ ስጋህን አጠንክረህ ስጋህን ተጠቅመህ ምን ያህል ለነፍስ ሰራህ የሚል ጥያቄ ስለሚመጣ ነው ከሞት በኋላ። ያ ነገር እንዳይታይ እንዳይፈልግ ጀስት ያደነዝዛል ማለት ነው። ይህ በቴክኖሎጂ አውታር የተገነባ ዓለም ነው እየኖርን ነው ያለነው ማለት ነው። ሌላኛው የሰው ልጅ ነፍሱ ከፈጣሪው ጋር እንዳትገናኝ የሚጋርድ የዲጂታል መጋረጃ ማለት ነው። ዲጂታል መጋረጃ አሁን ባለፈውም እንዳልነው አንድ ሰው ፋይዳ ሲያወጣ በነፍሱና በእግዚአብሔር መካከል ዲጂታል ጥላ ይዘረጋል ነው ያልነው አይደል? ብዙ ጊዜ ለዛ ነው በጣም መንፈሳዊ ኃይላቸው ዝቅ ያሉ ሰዎች ድሮ ህልም ያዩ ከሆነ ፋይዳ ከወጡ በኋላ ህልም አያዩ፣ ቅዠት ወይ የተለያየ ነገር ነው የሚታየው። ያላ ማለት እንግዲህ በመሃል ላይ ዲጂታል ጥላ ይባላል። አሁን ዲጂታል ጥላን እኛ ማየት አንችልም፣ ባይዘው ነፍስ ግን ታየዋለች። በረቂቁ ዓለም ግን የሚታይ ነገር ነው። ይሄ እንግዲህ በመካከል እንግዲህ ዲጂታል መጋረጃ አለ ማለት ነው፣ በሰውና በእግዚአብሔር መካከል እንዲፈጠር አድርገው የሰሩበት ማለት ነው። ሌላኛው በሳተላይቶችና በመገናኛ ግንቦች አማካኝነት የሚረጭ የአእምሮ መቆጣጠሪያ መሳሪያ ማለት ነው። እንግዲህ ሞገድ ማለት ሳተላይት አለ፣ መገናኛ አለ። ለምሳሌ የኛ ስልክ አለ፣ መገናኛ ነው። ሳተላይቶች ደግሞ ከላይ አሉ። ሳተላይት በዛ አማካኝነት ሞገድ ወደ ምድር ሲለቅ ስልካችን ጋር ይላካል። ስልካችን ደግሞ እኛ ጋር ነው የሚውለው። ብዙ ጊዜ እንደውም ስልክ ይሞቃል፣ ስልካችሁ ይሞቃል። ወንዶች ብዙ ጊዜ ኪሳችሁ ጋር አድርጋችሁት ሳለ ስልክ ይሞቃል፣ በጣም ነው የሚሞቀው። ድንገት ደግሞ ስክሪኑን ስትነኩት ቫይብሬት ያደርጋል፣ ይቃዣል፣ ምን ይላል። እንደዚህ በሚሆንበት ሰዓት እንግዲህ ይሄ ስልክ ከኛ ሌላ መንፈሳዊ ኃይል እየሰረቀ ነው፣ ሌላ መረጃ እየሰጠ ነው። የኛን ኃይል ደግሞ ጀስት እየወሰደ ነው። ስለዚህ በጣም ምን ያህል ቅርብ ሆኖ እየተሰራ ቅርብ ሆኖ እኛ ጋር እንደገቡ ትልቁ ጠላታችን ባይዘው ስልካችን ነው። ትልቁ ጠላት ስልክ ነው። ያለ ስልክ ደግሞ እንዳንሄድ አድርጎ ጠልፈውን አስቀምጠውናል፣ ሰርተውናል፣ ጠፍጥፈው ማለት ነው። አሁን ስልክ ለምሳሌ ታብሌት የተሰራው ከምንድን ነው ብላችሁ በደንብ ስታነቡ የምታገኙት ከታቦተ ጽዮን ቅርጽ ነው። ታቦተ ጽዮን 4 ማዕዘን ናት። ከዛ በኋላ የራሷ የያዘችው ኮድ አለ፣ የያዘችው ፎርሙላ አለ። ያ ሁሉ ነው ከዛ ተወስዶ ተመራምረው ነው በግልብጦሽ ነው እንግዲህ ታብሌት ወይም ይሄ ታብሌት የሚባለው ላፕቶፕ የሚባለው የተሰራው በዛ ሲስተም ነው። ባይዘው በዛ ሲስተም ነው። ከየትም አላመጡትም፣ ከየትም አልመጣም። ስለዚህ የሰው ልጅ ወደ ማሽነትን ለመቀየር የሚዘረጋ የዲጂታል ነርቭ ሰውን ወደ ማሽንነት የሚቀይር የተዘረጋ የዲጂታል ነርቭ ስርዓት ይባላል። እንግዲህ ሞገድ ማለት ይሄ ዲጂታል ነርቭ ማለት እንግዲህ የሰው ልጅ ነርቭ አለው። በኋላ እንዴት እንደተሰራ እንመጣበታለን። ዞሮ ግን ዲጂታል ነርቭ ነው። ሌላ ወደ ሁለተኛው ስንሄድ እንግዲህ ሐሳቡ ሞገድ የሚባለው የኤሌክትሮማግኔቲክ ፍሪኩዌንሲ ወይም ፊልድ የሚባለው መጽሐፍ ቅዱሳዊ ነው ወደሚለው ስንመጣ አዎ አሉ። በደንብ ማስረጃ ይዘን ነው የምናወራው። ለምሳሌ ኤፌሶን 2:2 ላይ ስናነብ በአየር ላይ ያለ ስልጣን ያለው አለቃ ይላል። በአየር ላይ ስልጣን ያለው አለቃ ይላል። አየር ማለት እንግዲህ ምታየት ነው፣ አይታይም፣ ኢንቪዚብል ነው። ልክ በዛ ነው የሚሰራውት፣ ያሉትም በዛ ነው። በተለይ አየር አጋንንት ብሎ ቤተክርስቲያን መጽሐፍት የሚገልጻቸውም በተለይ ይህን ስርዓት ዓለም ይህን መረቡ የሚባለውን ስርዓት የዘሩት ዲጂታል ዓለሙን ጥለውን የሰሩት እነዚህ አየር አጋንንቶች ናቸው በተለይ። ስለዚህ ይህ በአየር ላይ ስልጣን ያለው አለቃ ኤፌሶን 2:2 ላይ ተብሎ የተጠቀሰው የዚህ ሞገድ መንፈሳዊ መሪ ነው። ሌላኛው
የሚናገር የአውሬው ምስል ራእይ 13 ላይ እንግዲህ ትንፋሽም ተሰጠው ይላል አይደል? ለአውሬው ትንፋሽ ተሰጠው ማለት የሰጠው እግዚአብሔር ነው፣ ክርስቶስ ነው። ግን ስልጣን ተሰጠው ሲባል ከራሱ ያገኘው ምንጭ አይደለም፣ ከራሱ ያገኘው ነገር አይደለም። እግዚአብሔር ነው የሰጠው። ለምን? ለመማሪያ፣ የሰው ልጅ እንዲነቃ፣ የሰው ልጅ ደስ እንዲድን፣ ያን አውቆ እንዲድን፣ ምን እየተካሄደን እያለን እንዲያቅ እንዲነቃ ነው የተሰጠው። ያ ማለት ቴክኖሎጂውንም ቁሱንም ተጠቅሞ ነፍሱን እንዲያድን መክሊቱን እንዲያበዛ ነው ስልጣንም የተሰጠው እንጂ ከራሱ ከምንም ነገር አላመነጨው። ይህ ምንድነው? ምስል የሚናገር የአውሬው ምስል የሚለው የዲጂታል ቴክኖሎጂ እና የሞገድ የመጨረሻ ውጤት መሆኑን ያሳያል። ለምሳሌ ከዛሬ 5-6 ዓመት በፊት ኢሞ ወይም በቪዲዮ ኮል የለም። ለምሳሌ 1G 2G ላይ ሲተዋወቅ ቪዲዮ ምስል የለም፣ በምስል ማውራት አይቻልም። 1G 2G አዛ 3G ሲመጣ 3G in some case ቪዲዮ የሚባለው ዓለም ገባ ነው፣ የምስል ዓለም የሚባለው እድገት ነው። ያ ማለት ምንድነው? ያ እድገቱ እግዚአብሔር አምላክ የሚሰጠው የጊዜ ቀመር አለ። በዛ የጊዜ ቀመር ውስጥ እያደገ ስለሚሄድ ነው እድገቱ። ሲፈቀድለት ነው ቴክኖሎጂንም እያሳደገ መሄድ። ያ ማለት ዕውቀቱን ወይም የሰውን ልጅንም ንቃቱ ከፍ እያለ ሲሄድ ይህ ጥበብም እየተገለጸ ይሄዳል እንጂ የዛሬ 10 ዓመት 5G አልነበረም፣ 4G አልነበረም፣ በቪዲዮ ማውራት አልነበረም፣ ቪዲዮ ኮል አልነበረም። ከዚህ ኤአይ የሚባለውም አልነበር። በጣም ባክ ወደ ኋላ ስንመለስ ራሱ ሰባዎቹ ላይ ቴሌቪዥን የነበረውን እድገት ተመልከቱ፣ ሬዲዮ የነበረውን እድገት ተመልከቱ። ያ ሁሉም እንደው በየዘመኑ የሚለቀቁ ጥበቦች፣ ዕውቀቶች አሉ። ግን በዛ ልክ ደግሞ የሰው ልጅ ንቃት ከፍ ማለት አለበት። እግዚአብሔር አምላክ ጥበቡን ወደ ምድር የሚለቀው የሰው ልጅ ንቃቱ ከፍ እንዲል ስለሚፈልግ ነው። ግን ይህኛው ዓለም ወይም ይህኛው ሴረኛ ይህን ዕውቀት ይጠቀምና ለሰው ልጅ ለማደንዘዣ ይጠቀምበታል ማለት ቶሎ ብሎ በፍጥነት ነው የሚሰራው። በፍጥነት ለምሳሌ ዳንኤል 12:4 ላይ ዕውቀት ይበዛል ይላል። በመጨረሻው ዘመን ዕውቀት ይበዛል። እንዲሁም ፍካሬ ኢየሱስ ላይ ስታገኙት በመጨረሻው ዘመን ወደ ምድር ከማርና ከወተት የሚበልጡ ወደ ምድር እልካለሁ ይላል። የሰው ልጅ ግን አይመገባቸውም፣ እነዚህም መጻሕፍትና ሊቃውንት ናቸው ይላል ፍካሬ ኢየሱስ ላይ ስናነብ ማለት ነው። መጻሕፍትና ሊቃውንት መጻሕፍታው የሚያነበው የትኛው ነው? መጻሕፍት የሚያነብ ጽሑፍ የሚያነብ የትኛው ነው? አሁን የትኛው ጄኔሬሽን ነው አሁን የሚያነበው? መጽሐፍ ቅዱስ የሚያነብ የትኛው ነው? አሁን ለ5 ደቂቃ እንኳን ስናነብ እንቅልፋችን ነው የምንተኛው። ቪዲዮ ስናይ ግን ጀስት አይናችን ይገለጣል። ፊልም ስናይ ሌላ ሰው ነን። መጽሐፍ ቅዱስ ስናነብ ሌላ ሰው ነን። የሚጠቅም የነፍስ ዕውቀት ስናነብ አይናችን እንዴት እንደሚፈዝ፣ አእምሯችን እንዴት እንደሚደነዝዝ፣ እንቅልፋችን የት እንደሚመጣ፣ ለጸሎት ስንነሳ እንቅልፍ የት እንደሚመጣ አናውቀው። ድንዛዜው የት እንደሚመጣ አናውቀው። የሚጫነው ነገር የት እንደሚመጣ አናውቀው። ለምሳሌ ለጸሎት እኮ ለመጸለይ ስትነሱ ትደነዝዛላችሁ፣ እምቢ ይላችኋል። ለምን? ሞገድ ነዋ፣ ይላካል። በቃ ሞገድ ይላካል። ይሄ ነው እኮ ጦርነቱ እኮ አሁን ይሄ ነው። ሌላኛው ጸጥ በሉ እኔም አምላክ እንደሆንኩ እወቁ የሚለው ቃል ከዲጂታል ጫጫታ ለመውጣት መመሪያ ነው ማለት ነው። እንግዲህ እግዚአብሔር አምላክ 22ቱን ስነ ፍጥረት ሁሉ ፈጥሮ 20 ዓለማትን ፈጥሮ የገዛ ነው። ያውም የሚገዛ በፍቅር ነው። ልክ እንደዛ ሁሉ እሱም ደግሞ እኔም አምላክ ነኝ የሚልበትን ስርዓት እየገነባ ነው። ይሄ ከኖህ ዘመን ጀምራችሁ ከባቢሎን ጀምራችሁ ከዛም ወደ አድዋ አንደኛው የዓለም ጦርነት ሁለተኛው የዓለም ጦርነት ስትገቡ ይህ ሁሉ ነገር በዓለም ላይ የምድር ተንሳኤ የተካሄደባቸው በሙሉ ብትመለከቱ ስርዓቱ ወይም የጨለማው አገዛዝ እኔ እንደ አምላክ እሆናለሁ የሚለውን የዘረጋበት እና የወደቀበት ስልት ነው። ዘኔክስትም አጀንዳ 2030 ማለት አሁንም ይጥራል፣ ግን እንደማይሆንለት ያውቃል። ግን ብዙ ነፍስ ይዤ ልጥፋ ነው። አሁን ብዙ ነፍስ ይዤ ልጥፋ ነው። 2030 ብዙ ነፍሳትን ይዤ ልጥፋ ነው። በተለይ ዲጂታሉ እድገቱ ቴክኖሎጂው ብሎ ስለመጣ የሰው ልጅ
ንቃት አይኑን እስካልከፈተ ድረስ ይህ እውቀት ሊገባው አይችልም። እኛ ባይዘወዝ ላይ ቴክኖሎጂን እድገትን አልተቃወምንም። ቴክኖሎጂና እድገትን በእምነትና በንቃት እንጠቀምበት፣ ያኔ ስንጠቀምበት ባሪያ ይሆናል የሚል ዓላማ ስላለን። ሌላኛው የባቢሎን ግንብ ታሪክ እንግዲህ ታውቁታላችሁ። የሰው ልጅ ያለ ፈጣሪ አንድ ለመሆን የሚያደርገው ጥረት ምሳሌ ነው። አሁን 2030 ማለት ዳግም ባቢሎን ማለት ነው። ያ በድሮ ዘመን በእንቡጥ በተለያዩ በድንጋይ በተለያዩ በነበሩ ትራዲሽናል ማቴሪያሎች ግንባታውንና አንድ ቋንቋ የነበረውን ነገር ተጠቅመው እግዚአብሔርን ለመዋጋትና አንድ ሲስተም ለመዘርጋት የሄዱበት ሲስተም ስርዓት ነው። በዛ ሰዓት አንድ ቋንቋ ነበር። ያ ማለት አሁን ዳግም ባቢሎን ማለት በዲጂታሉ ዓለም የተገለጠው ማለት ነው። ለምሳሌ አሁን ጉግል ትራንስሌት ብትጠቀሙ አንድ ቋንቋ ነው። እኔ ግዕዙን ብፈልግ በጉግል ትራንስሌት መጠቀም ይችላል። ባቢሎን ላይ አንድ ቋንቋ እንደነበረው ሁሉ አሁንም አንድ ቋንቋ ነው ያለው። ባይዘው የምትፈልጉትን ነገር በምትፈልጉት ቋንቋ ቀይራችሁ መጠቀም ትችላላችሁ። አያችሁት? እውቀት እኮ አሁን እኮ ሩቅ አልሆነም እኮ። እውነት እኮ ሩቅ አልሆነችም። እውነት ሩቅ አልሆነችም። እንዲያውም ከይበልጥ ቅርብ ነው የሆነችው። ለዛ ነው እግዚአብሔር በዚህ ዘመን ይበልጥ ቅርብ ነው የምንለው። ለዛ ነው ማንም ሰው እውነትን ከፈለገ በጣም ቅርብ ነች። እውቀቱ እንደምታውቁት ነው፣ በየሰከንዱ በየቀኑ ነው የሚፈሰው። ጥበቡን እንደዛው ከቀን ቀን አዳዲስ ቴክኖሎጂ ኢኖቬሽን ነው የሚወጣው። ለምን? ክርስቶስ ከመምጣቱ በፊት ምድር ላይ ያለ እውቀት ጥበብ በሁሉ ተሰርቶ ማለቅ አለበት። ክርስቶስ ከመምጣቱ በፊት የሰው ልጅ የተሰጠው ብዛት ከማህፀንም ጀምሮ ያልተወለደውም ሁሉ ወደ ምድር መጥቶ ነፃ ምርጫና ነፃ ፍቃዱን ተጠቅሞ ወይ እሳት ወይ ውሃ መምረጥ አለበት። ይህ ግዴታ ነው። ያ ጽዋ ሲሞላ ግን ይመጣል። ምድር ላይ የተሰጠው የምድር እውቀት የሥላሴ እውቀት ግን መፍሰስ አለበት፣ ማለቅም አለበት። የሰው ልጅ አውቆት ሊሆን ይገባል። እንግዲህ የባቢሎን ግንብ የሚያሳየን ያ ነው። ሌላኛው የሰዎች ሁሉ ፍቅር ትቀዘቅዛለች ይላል ማቴዎስ 24 ላይ 12 ላይ በተለይ ስናነበው ይበልጥ አሁን ያለንበትን ዓለም በዲጂታል መለያየት የሚመጣ ያሳያል። ዲጂታሉ ዓለሙን ተጠቅሞ መለያየት ፍቅር እንደሚያቀዘቅዝ ያሳያል። ለምን? ድሮ ለምሳሌ ደብዳቤ የምጽፈው በአንድ ወር ወይ በአንድ ዓመት ሊደርስ ይችላል ደብዳቤ ጽፌ። አሁን እኮ ይሄ ዲጂታል ዓለሙን ተጠቅሞ አንዲት መጥፎ ነገር ለማስተላለፍ እኮ ሰከንድ አይፈጅም። ለምሳሌ ቫይራል ስንል እኮ ቫይራል በራሱ እኮ ሌላ ትርጉም ቢኖረውም አንዲት ነገር በዓለም ላይ ከወጣች በአንዴ ቅጽበት ይደርሳል። በቃ ተመልከቱት እስኪ። በአንዴ በሶሻል ሚዲያው በአንዴ ይደርሳል። አሁን እኮ ምንም እኮ የሚያመልጥ ነገር የለም እኮ ምንም ነገር ማለት ነው። ካሜራ ካለ ኢንተርኔት ካለ ምንም ነገር አያመልጥም። ኦፕን ነው፣ ሁሉም ነገር ክፍት ነው። ስለዚህ የሰዎች ሁሉ ፍቅር ትቀዘቅዛለች የሚባለው አሁን በዲጂታሉ ዓለም ላይ የሚካሄደው የዘረኝቱ፣ የፖለቲካው፣ የሃይማኖቱ፣ የጎጠኝነቱ፣ የሰውነት ማርከሱ፣ ኃጢአቱ ኤቭሪቲንግ ሁሉ አርክሶ ተጠቅሞበት እያስፋፋበት ያለው ስርዓት ላይ ነው ያለው። ሌላኛው በመጠን ኑሩ ንቁም የሚለው ቃል ለዲጂታል ንቃት የተሰጠ መለኮታዊ ማስጠንቀቂያ ነው። ለምሳሌ ከዚህ ጋር የምናነሳው ዳቢሎስ የሚውጠውን አጦ እንደሚያገሳ አንበሳ በዙሪያችሁ ይዞራል ይላል። ዙሪያችን ማለት የቱ ነው? ዙሪያችን ማለት እኮ በቅርብ ርቀት ያለ ማለት ነው። በቅርብ ርቀት አሁን እኮ የምናየው ይሄ የሞገድ ጦርነት ማለት እኮ ድሮ በአባቶቻችን ዘመን ሰይጣን ተገልጾ ውሃ ላይም ዛፍ ላይም የትም ተገልጾ ይፈትናቸዋል። መጽሐፍ ስታነቡ ገድላት ስታነቡ። አሁን ግን የለም። በትክክል በጋድ አይገለጽም። በምን ነው የሚገለጸው? አሁን በሞገድ ነው። በተለይ ሲሊከን ቺፕ የሚባለው ካሸዋ የተሰራው ማለት ነው። ካሸዋ የተሰራ ሲሊከን ቺፕ የሚባላል በጣም ረቂቅ ቴክኖሎጂ። አሁን ኤአይም
በጣም ውድ የሆኑ ቴክኖሎጂዎች የሚሰሩበት ማለት ነው። ከአሸዋ ነው የተሰራው። አሸዋ ማለት ደግሞ መጽሐፍ ቅዱስም ስታነቡ ይናገራል። የእግዚአብሔር ስም እንደ አሸዋ ይበዛል የሚል መጽሐፍ ቅዱስ ክፍልም አለ። ስለዚህ ይሄ ዓለም ነው አሁን እየኖርንበት ያለው ዓለም እናገኘዋለን ማለት። ሌላ መጽሐፍ ቅዱስ ስለ ብርሃንና ጨለማ ውጊያ የሚናገረው ሁሉ የዚህ ዲጂታል ጦርነት መሰረት ነው ማለት ነው። አሁን እየመጣ ያለው ጦርነት ጀስት መሳሪያ ያዞ ምናምን አይደለም። ባይዘው በቃ የሰው ልጅ ህሊና ላይ የሚካሄዱ ጦርነቶች ናቸው። የሰው ልጅ ላይ የጨለማውም ብርሃኑም የሰው ልጅ ላይ መሳሪያ ሳይዝ ተኩስ ሳይተኩስ አእምሮውና ህሊናው ላይ የሚካሄዱ ጦርነቶች በጣም ረቂቅ የሆኑ ጦርነቶች ነው እየመጡ ያሉት። እነዚህ ደግሞ የሞገድ ጦርነቶች ናቸው ማለት ነው። ምናልባት ጎግና ማንጎግ እኮ ጦርነት ዘን እኮ ምናምን ትልን ይመስለናል አይደል? እንደዛ አይደለም። ሌላኛው በጣም የሚያረጋግጥልን በኤፌሶን 6:12 ላይ መጋደላችን ከአየር ላይ ከክፉ መናፍስት ጋር ነው ይላል አይደል? መጋደላችን ከአየር ላይ ከክፉ መናፍስት ጋር ይላል። እንግዲህ እነዚህ ምንድነው በአየር ላይ የሚረጩና የማይታዩ የሞገድ ኃይሎች በሰው ልጅ መንፈስና አእምሮ ላይ የሚያደርሱትን ተጽዕኖ በምሳሌነት ያሳያል ማለት ነው። በአይን አናያቸው፣ ግን አሁን በጣም ይሄ ሲሊከን ቺፕሱን በጣም ይጠቀማሉ። ሲሊከን ቺፕስ ለነሱ አንደበት ሆኗል፣ አይን ሆኗል፣ መረጃ ሰብሳቢ ሆኗል፣ ጆሮ ሆኗል፣ ድምጽ ሆኗል። ሰው በዛ መልክ መናገር ይችላሉ፣ መረጃ ይሰበስባሉ፣ ያደነዝዛሉ። አሁን እንደ ድሮ ኦልድ ፋሽን አይደሉ፣ በዘመኑ ልክ ነው የሚሄዱት። ለዛ ነው ባለፈው ባህላዊ ሜትሪክስ እና ዘመናዊ ሜትሪክስ ምን ይመስላል ብዬ የጻፍኩት አንበባችሁት ከሆነ ማለት ነው። ስለዚህ ይሄ ምንድነው የሚያሳየን? እንግዲህ አሁን መጽሐፍ ቅዱስ አሁን የምንኖርበት ዓለም የሞገድ ጦርነት እንደሆነ የምንረዳበት የመጽሐፍ ቅዱስ ክፍል ነው ማለት ነው። ሌላኛው የሰው ልጅ እንዴት አልነቃም? ኦኬ፣ ከዛ በፊት እንዴት የሰው ልጅ ላይ ጥቃት ያደርሳሉ ወደሚለው እንመጣለን። እንዴት ነው የሰው ልጅ ላይ ጥቃት የሚያደርሱ? በምን መልኩ፣ በምን ስትራቴጂ የሚለውን እናያለን። እንግዲህ የአንጎልን የተፈጥሮ ሞገድ፣ አንጎል የራሱ የሆነ የተፈጥሮ ሞገድ አለው። አልፋ፣ ቴታ፣ ቤታ፣ ጋማ የሚባል። ስለዚህ እነዚህን የተፈጥሮ ሞገዶች በመረበሽ ትኩረት እንዳይኖረው፣ ማስተዋል እንዲጠፋ፣ እንዳይጠይቅ ማድረግ ማለት ነው። ለምሳሌ በዚህ ዘመን ዝም ብላችሁ ብትመለከቱ ጠያቂ ትውልድ የለም። ለምን የሚል ሰው የለም። የሆነ ነገር ከመጣ እሺ ምን አደርጋለሁ እንግዲህ የፈረደብኝ ነው የሚል። ግን አንድ ሰው ለምን ቢል ግን ብዙ ሰዎችን ለምን ሚል ይወልዳል። ለምን ብሎ የሚጠይቅ ለምንድን ነው ብላችሁ ካሰባችሁ፣ ማይጠይቀው ለምንድን ነው ብላችሁ ካሰቡት ትልቁ ጦርነት ፍርሃት ስለሆነ ነው። ለምን? የፍርሃት ሞገድ በየሰከንዱ በየደቂቃ ስለሚለቀቅ ማለት ነው። የሰው ልጅ ለምን ብሎ አይጠይቅም። በዚህ ዘመን ለምን ብሎ የማይጠይቅበት ስለሚፈራ ነው። የፍርሃት ሞገዶች ደግሞ አሁን በአንጎል በኩል ጀስት ሰው ስሜቱ ወይም ደግሞ ኃይሉ አልፋና ቴታ ላይ ብቻ እንዲቀመጥ ያደርገዋል። ጋማ ሞገድ ማለት እንግዲህ በጸሎት የታጀበ በእግዚአብሔር ኃይል የታጀበ ያ ማለት የብርሃን ጋሻው የተወጠረ ማለት ነው። አንድ ሰው እንደ ጋማ ሌብል ላይ ሲደርስ ማለት ነው። ስለዚህ ቁስንም የመቀየር ኃይል አለ። እነዚህ ቴታ ቤታ የምንላቸው ቴታ አልፋ የምንላቸው ዝቅተኛ ድንዛዜ ላይ ማለት ነው። አእምሮ ዝቅተኛ ድንዛዜ ላይ ሲገባ ማለት ነው። ሌላኛው በሰውነት ውስጥ ያለውን የዘረመል ክል ወይም ዲኤንኤ መዋቅር በረቂቅ ጨረር በመምታት ህመምን ይፈጥራሉ። ህመምን እንግዲህ ይህንን ብዙ ጊዜ አይተነዋል። አሁን በተለይ ናኖ ወይም በአይን የማይታዩ ማይክሮ አለ፣ ናኖ አለ። በአይን የማይታዩ ኃይሎች ወደ ምድር ወደ ሰው ልጅ በምግብ መልክ፣ በዘይት መልክ፣ በመድኃኒት መልክ፣ በክትባት መልክ ይገባሉ ብለናል አይደል?
እነዚህ ከገቡ በኋላ በተለይ በጣም 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 ጎግል አድርጉት ባይዘው ግራፋይን ኦክሳይድ የሚባለው ጎግል አድርጋችሁ ቪዲዮውን እዩት ባይዘው በደንብ አሁን ምላችሁ ነገር እንዲገባችሁ ብዬ ግራፋይን ኦክሳይድ በተለይ በክትባት ውስጥ ይገባል በክትባት ግራፋይን ኦክሳይድ ማለት አደገኛ የዓለማችን አደገኛ የአውሬው አንቴና ኬሚካል ማለት ግራፋይን ኦክሳይድ የሚገርማችሁ ግራፋይን ኦክሳይድ ጠረጴዛ ላይ አስቀምጣችሁት ስልክ ደግሞ አስቀምጣችሁ ከጎን አስቀምጣችሁበት ላይ ስልክ ስደውሉ ከርቀት ሆናችሁ ያ ግራፋይን ኦክሳይድ እንደ እባብ እንደ ትል መንቀሳቀስ ይጀምራል። የሚገርማችሁ ለምን ስልኩ ከጎኑ ነው ያለ ስልኩ ሲጮህ እንደ እባብ እንደ ትል ይንቀሳቀሳል። ተመልከቱ እንግዲህ ምን ያህል የሞገድ ጦርነት እንደሆነ ተመልከቱ። ባይዘው ይሄንን ቪዲዮ ገብታችሁ ማየት ትችላላችሁ። ባይዘው ቼክ አድርጉ ግራፋይን ኦክሳይድ ምን አይነት ኬሚካል እንደሆነ በምን ውስጥም የሰው ልጅ ላይ እየገባ እንደሆነ በተለይ በክትባት እየገባ እንደሆነ በመድኃኒት እየገባ እንደሆነ በዚህ ዘመን ከዛ ከገባ በኋላ ደም ውስጥ ተቀምጦ የራሱን ወረዳ ወይም የራሱን ግንብ በመስራት ከ5G ጋር አማካኝነት ተገናኝቶ 5G በሚለቀው ሞገድ የሚነቃ የሚተኛ ሆኖ ተቀምጧል ደም ውስጥ ማለት። ለዛ ነው ሰው የደነዘዘው ድንዛዜ ውስጥ የገባው ጥልቅ እንቅልፍ ውስጥ የገባው ምን እየተካሄደ እንደሆነ ማያውቀው ከመጋረጃ ጀርባ መጠርጠር እንኳን ማይችል ያልጠረጠረ ተመነጠረ ይላል እኮ ያገሬ ሰው። መጠርጠር እንኳን አልቻለም እኮ ባይዘው። ስለዚህ ይህ ሁሉ የሚካሄደው እንግዲህ በዛ አማካኝነት እንግዲህ የሰው ልጅ ዘረመሉ ይቀየራል። እንግዲህ የሰው ልጅ ዘረመል 12 ዘረመል ወይም መለኮታዊ ክሮች አሉት። አዳም ወይም ሰው ሲፈጠር 12 መለኮታዊ ክሮች አሉ። 12ቱ ከ12ቱ ሐዋርያት ጋር ይገናኙ። 12 ደግሞ አንድ ሲደመር 2 ነው 3 ስላሴን ያሳያል። ስላሴ ስሪት መሆናቸው እነዚህ 12ቱ መለኮታዊ ክሮች 10ሩን በተለያየ ኬሚካል በተለያየ ነገር ቆልፎ በሁለቱ ብቻ ነው የሚያንቀሳቅሰን። አሁን እኛ በሁለቱ ብቻ ያ ማለት ስጋዊ ኃይልን ብቻ የሚያንቀሳቅሱ ሁለት ክሮች አሉ። ሁለት መለኮታዊ ክሮች እነሱ ብቻ ነው እየተንቀሳቀሱት ያለው። 10ሩ መለኮታዊ ክሮች ማለት ጃንክ ፋይል ናቸው። በሳይንስ አይጠቅሙም፣ ተቆልፈዋል። 12ቱን ያበራ ሰው ግን ሌላ ሰው ነው። ያበሩ አሉ፣ ኢትዮጵያ ውስጥ አሉ። በድብቅ ከተማ ላይ ልታገኟቸው ትችላላችሁ። ሲለምኑ ልታገኟቸው ትችላላችሁ። እብዱ ነው ልታገኟቸው ትችላላችሁ። ባይዘው አሉ ከተማ ላይ ግን እግዚአብሔር በምክንያት ያስቀመጣቸው ማለት ነው። ስለዚህ ይህንን ክር ይቀይራል። ሌላኛው የሰው ልጅ የተፈጥሮ የበሽታ የመከላከል አቅም ወይም የብርሃን ጋሻ በመቅደድ በሽታ እንዲገባ ያደርጋል ማለት ነው። እንግዲህ የብርሃን ጋሻ በ5 ነው በ6 ክፍሎች አይተነዋል። ዩቲዩብ ላይ ማዳመጥ ትችላላችሁ። ባይዘው እሱን ደጋግማችሁ አንብቡት ወይም ደጋግማችሁ አድምጡት። በጣም ነው የሚጠቅማችሁ። የብርሃን ጋሻ ያወቀ ሰው መከላከያ ጋሻውን ስለሚያውቅ በሽታ ምን እንደሆነ፣ የነፍስ ድነት፣ የነፍስ በሽታ፣ የስጋ በሽታ፣ የስጋ ድነት እንደሆነ ምን እንደሆነ፣ እንዴት መስራት እንዳለበት፣ እንዴት መንቃት እንዳለበት፣ እንዴት ራሱን መገንባትና ቻርጅ ማድረግ እንዳለበት እዛ ላይ በግልጽ ያሳያል። ይህ ሞገድ ምንድነው የሚሰራው? እንዴት ነው የሚሰራው ብለን ስናስብ የብርሃን ጋሻ የሰው ልጅ እስከ 3 ሜትር የሚዘረጋውን የብርሃን ኃይል አውታር ጸዳል ጸጋ እግዚአብሔር ይበሳል። ያ ሲበሳ ሞገዱ ሲበሳው ሞገዱ በበሳው አማካኝነት አየር አጋንንት በዛ ውስጥ ይገባሉ። የመጀመሪያ የሚሰሩት የሰው ልጅ የመከላከያ ጋሻ በሞገድ አማካኝነት ይበሱታል። ለምሳሌ ሞባይል፣ ለምሳሌ ሶሻል ሚዲያ ለብዙ ሰዓት ስንጠቀም አእምሯችን ይደነዝዛል። አይናችን ሌላ ስሜት ያመጣል፣ ይጨመገጋል። ሶሻል ሚዲያ ስንጠቀም ቆይተን ከሆነ ደቂቃ በኋላ ብንተኛ የምናየው ህልም ሌላ ነው፣ አስፈሪ ነው። እንቅልፍ አይወስደንም። አእምሯችን በጣም ይቆጣጠረናል። መርሳት፣ ነገሮችን እንረሳለን።
ስልክ ቁጥራችን፣ ስማችን ሁሉን መርሳት ጀምረናል። አሁን ሶሻል ሚዲያ ወይም ደግሞ በተለይ ቴክኖሎጂ ላይ ወይም ሞባይላችን ላይ ብዙ ሰዓት ብሉ ላይት በገባ ቁጥር ያ ብሉ ላይት ሲሊከን ቺፕ ነው፣ ማቴሪያል ነው፣ ቁስ ነው። እሱ ቀጥታ ሲሰራ ስልተቀመሩ ወይም አልጎሪዝሙ ይህን የሰው ልጅ ማንነት እንዲቀድ ተደርጎ ነው የተሰራው። ያ ሲቀደድ አፍራሽ ኃይል ቀጥታ ወደ ሰው ልጅ ይገባል፣ ወደ ሰው ልጅ አእምሮ ማለት ነው። እንዴም እኮ ከዘመናዊ ሜትሪክስ እኮ ባህላዊ ሜትሪክስ ይሻላል ጎበዝ። ባህላዊ ሜትሪክስ ማለት እኮ ለምሳሌ ቡዳ ቢበላው ቡዳ እንደበላ ያውቅና ጸበል ይገባል። ከዛ በኋላ በጸበል ያስለፈልፍና ያስወጣዋል፣ ወይ ይታሰራል፣ ወይ ሊድን ይችላል፣ ወይ ሀገር ይለቃል። ቡዳ እንደበላው እንኳን ያውቃል፣ ቢያንስ ሀገሩን ለቆ ይጠፋል። ዘመናዊ ሜትሪክስ ማለት እኮ አሁን የምንኖርበት ዓለም እኮ ሶሻል አልጎሪዝም ቴክኖሎጂ ማለት እኮ እንደተበላን እኮ አናውቀው፣ እንደደነዘዝነን እኮ አናውቀው፣ እንደተቆለፍነን እኮ አናውቀው። በሆነ ቤት ሰርክል ውስጥ እኮ ታስረን በረጅም ገመድ እንደተለቀቅነን እኮ አናውቅም። በጣም አደገኛ የሚያደርገው እኮ እሱ። ድሮ አንድ ቡዳ ሲበላው አንድ ሰው ምናልባት 3 ሰዎች ሊሰሙ ይችላሉ። አሁን እኮ ስለ ቡዳ ብቻ አንድ ነገር እኮ ቢወራ በአልጎሪዝሙ በሶሻል አልጎሪዝም ቢለቀቅ ሚሊየን ሰው ይደርሳል እኮ ያ የቡዳ መንፈስ። እንዴ ባህላዊ ሜትሪክስ እኮ በጣም እኮ ጥሩ ነው፣ ይሻላል እኮ ጎበዝ። አሁን እኮ የመጣው እኮ በጣም ኃይለኛ ወረርሽኝ እኮ ነው በጣም። የመጀመሪያ ስራ ኡራን መብሳት ማለት ነው። ኡራን መብሳት መከላከያ ጋሻውን ሲበሱት በዛ አማካኝነት ቀጥታ ይገባሉ ማለት ነው። ይሄ ነው አንዱ ስልቱ። ሌላኛው በድግግሞሽ አማካኝነት የፍርሃትና የጭንቀት ስሜት በሰው አእምሮ ውስጥ ይለቃሉ። ለምሳሌ ቅድም ብየዋለሁ፣ በዚህ ዘመን ሰው ፈሪ ነው። ፍርሃት በቃ ታቅፎ ነው። እኔ ነገ ምን ሆናለሁ፣ እንደዚህ ባረግስ፣ እንደዚህ ቢሆንስ፣ እንደዚህ ብለቅስ፣ እንደዚህ ብሎ ሲጽፍ እንኳን ፖስት ሶሻል ሚዲያ ላይ እንኳን ጽፎ ለመልቀቅ እንኳን ያለው ጦርነት ተመልከቱት። በጣም በጣም ይፈራል እኮ በጣም ይፈራል። ግን እኮ ያ እኮ ሀፕን አያደርግም እኮ ማንም ነገር እኮ አይጠይቀው። ግን እንደዚህ ሆናለሁ ብሎ ገና ይፈራል። ይሄ ፍርሃት የዘመኑ ሰው ፍርሃት ከየት መጣ ስትሉ የሞገድ ጦርነት ስለሆነ ነው። ፍርሃት እንግዲህ ከመንፈስ ፍሬዎች ውጭ የሆኑት በዝቅተኛ ኃይል ወይም በዝቅተኛ ንዝረት የሚሰሩ የጨለማ አፍራሽ ኃይል የሲኦል መንፈሶች ናቸው ብለናል አይደል? እነዚህ ደግሞ የራሳቸው ስልተ ቀመር ተሰርቶባቸዋል። ፍርሃት የራሱ ስልተ ቀመር አለው። በቀመር በአልጎሪዝም በቁጥር ተሰርቷል። ያው ደግሞ በዲጂታሉ ዓለም ኦልሬዲ ዲጂታሉ ጥላ ሆኖ ተሰርቷል። እኛ ለምሳሌ ምግብ ቤት ገብተን በየአይነት ቀርቦ የተለያዩ ምግቦችን ልክ እንደምንበላው ሁሉ እነዚሁ በየአይነት ሆነው ደስ ተቀምጠው እነሱ እዛ ጋር ቁጭ ብለው ፕረስ ማድረግ ብቻ ነው። ባይዘዌ ተዋናዮች እኛ ህዝቦች ነን። እነሱ ሶፋቸው ላይ ተቀምጠው እግራቸውን ዘርግተው የኛን ማንነት ነው የሚሄድ። ሰው ፈሪ ነው። የፈራ ሰው ደግሞ አይድንም። የፈራ ሰው እግዚአብሔር ጋር መሄድ አይችልም። ፍርሃት ተላላቢ ቫይረስ ነው። አደገኛ ቫይረስ ማለት በዓለማችን ላይ ፍርሃት ነው። ፍርሃት አጥንትን ሁሉ ያደንቃል። አጥንትን አድንቆ ነፍስን ያደቃል። ነፍስን ይቆልፋል። አትፍሩ የሚለው ለዛ ነው። መጽሐፍ ቅዱስ ላይ አትፍሩ የሚለው ቃል አትጨነቁ ወይ አትፍሩ ወይ አትጨነቁ የሚለው ቃል 365 ጊዜ ተጽፏል። እሱን እርግጠኛ አይደለሁ። አትፍሩ ወይ አትጨነቁ የምትለው ቃል 365 ጊዜ። ያ ማለት በየቀኑ አትፍሩ የሚል ቃል አለ ማለት ወይ አትጨነቁ የሚል ቃል አለ። እንግዲህ እግዚአብሔር ያስቀመጠው በመጽሐፍ ቅዱስ ውስጥ የሚገርማል እኮ በጣም። እንግዲህ ፍርሃት ደግሞ እንዳለው ጋር ተያይዞ ጭንቀት አለ። በጭንቀት በጣም ብዙ ሰዎች ይሞታሉ። በጭንቀት ውስጥ የታሰሩ ብቸኝነት የሆኑ ሰዎች አሉ። እድሜ ለሞባይሉ ቁጭ ይላል። ሞባይሉን ይዛል፣ ሶሻል ሚዲያ ይገባል፣ እድሜ ለቲክቶክ። በቃ እሱ ሌላ በሚሰጠው የጊዜያዊ ደስታ መርዝ ውስጥ ይቆለፍና አእምሮ ለራሱ እዛ ውስጥ ሌላ አልጎሪዝም ይሰራበታል። የጨለማ አልጎሪዝም
ስንት መስራት እየቻለ አእምሮ ስንት ማፍለቅ እየቻለ አእምሮ ስንት ሰው መቀየር እየቻለ አንድ ንጉስ ልጅ አለው። ያ ንጉስ ልጁን ይሄው ወርቅ አለ፣ እዚህ ብር አለ፣ የምትፈልገው ነገር ሁሉ አለ፣ ይህን ተጠቅመ መኖር ትችላለህ፣ አትጨናነቅ፣ አትፍራ ብሎ ፈጠረው፣ ሰጠው። አንድ ባሪያ መጣና የወደቀ ባሪያ አታለለውና ና እኔ እዚህ የተሻለ ሰጣለሁ ብሎ ወሰደው። ከዛው ከወሰደው በኋላ ያ የወሰደው ባሪያ ግን ከንጉሱ ሄዶ እየለመነ ወይም ደግሞ እየሰረቀ አመጣ የንጉሱን ልጅ እንደማሳደግ ብላችሁ ቁጠሩት። አሁን እኛ እየኖረን ያለነው እኮ እንደዛ ነው። ባሪያው ወይም ሌባው ወይም ደግሞ ጀስት የማይጠቅመው እርኩሱ ኃይል የሌለው ምንም የሌለው እየሰረቀ ያለኝ አርጎ አለኝ ብሎ እያቀረበ የንጉስን ልጅ እየለመነ እንደማሳደግ ማለት እኮ ብላችሁ አስቡት። አሁን እኛ ማለት የንጉሱ ልጆች ነን አይደል? ማንም አይክድም። ግን እያኖረን ያለው ማን ነው? እያኖረን እየመገበን ያለው እያስፈራራን ያለው ጭንቀት እየፈጠረብን ያለው በሽታ እየፈጠረን ያለው ማን ነው ብላችሁ ብትጠይቁ ግን ሌባው፣ አጭበርባሪው፣ ዱርዬው፣ ባዶው ምንም ነገር የሌለው ኃይል ነው። ምንም ነገር ሳይኖረው ማለት ነው። በባዶ ኪስ በባዶ ምክንያቱም ሙሉ በሙሉ ጸጋው እኮ የለም አይደል? ስልጣኑም የለም አይደል? ባዶ ራቁትን የሆነ አካል መጥቶ እኔ ንጉሳችሁ ነኝ እያለን ነው። አሁን እኔ ነኝ ማኖራችሁ፣ እኔ ነኝ የምመግባችሁ እየተባለ ነው። አዛበብ ሰው ቢለው ማለት እኮ ሌላ አሁን ለምሳሌ ሰማይ ላይ እንዳለው ስርዓት ምድር ላይ እናደርጋለን የሚለው አዛበብ ሰው ቢለው የሚለው ስርዓት አላቸው። እግዚአብሔር አምላክ በደመና በዝናብ በፀሐይ በንፋስ የሰው ልጅ ይመግባል። እሱ ደግሞ ጀስት በሰው ሰራሽ ደመና እኔ መግባለሁ ይላል። በጂኤምኦ እኔ መግባለሁ ይላል። ብዙ ተባዙ ምድር ሙሏት የሚለውን ደግሞ በሰው ሰራሽ ማህፀን እኔ እወልዳለሁ ይላል። አሁን እኮ ምንም አልቀረውም እኮ ጀስት ብዙ ነገሮች እየጠበቡ ነው። ባዶ የሌለው እኛን ሲመግብ አያስቆጭም ወይ? ሌላኛው እንዴት ነው የሚሰራው ስንል ሰው ሰራሽ ሱስን በመፍጠር የሰው ልጅ ጊዜና ንቃት በከንቱ ምስሎች ይጋርዳል። ሰው ሰራሽ ሱስ የተፈጥሮ ሱስ አለ። የተፈጥሮ ሱስ ማለት ለምሳሌ ውሃ፣ ሜዳ ላይ እጽዋትን ማድነቅ፣ እጽዋት ላይ መታገል፣ እጽዋት ላይ መጫወት፣ እንስሳት ላይ ተፈጥሮ ላይ ሱስ መያዝ። ሰው ሰራሽ ሱስ ማለት ደግሞ አሁን የምናየው የሶሻል ጋጋታው፣ ጫጫታው፣ ሙዚቃው ይህ ሁሉ ስትመለከቱ ሰው ሰራሽ ሱስ ይባላል። ይህ ሰው ሰራሽ ሱስን ሰጥቶ አንደኛ ጊዜን ይሰርቃል፣ ንቃትን ይሰርቃል። ሶሻል ሚዲያ እንገባለን አሁን እንወጣለን ብለን ስናስብ ሌላ እያመጣ ጊዜያችን በለው መጠጠው። ከዛ በኋላ ለጸሎት ስንነሳ እንዴት ወገብ የለም፣ ኃይል የለም፣ ንቃት የለም። በየት በኩል አይቻል። ጊዜ ከበላ ደግሞ ጊዜውን ከወሰደብን ደግሞ ሙሉ በሙሉ ጉልበታችንና ንቃታችን ይወሰዳል ማለት ለምሳሌ ጊዜን የፈጠረበትን መንገድ እንየው። ጊዜ ትናንት ዛሬ ነገ ሚላ አይደለም። ጊዜ ሲፈጠር ሁሌ የምናውቀው አሁን በሚል ነው። የዕለት እንጀራችን ስጠን የሚለው ለዛ ነው። የዕለት እንጀራችን ስጠን ብለን እንጸልያለን። የዕለት እንጀራችን ዛሬ ስጠን ነው የምንለው እንጂ ነገ ስጠን፣ ትናንት ስጠን አይባልም። ዛሬ ስጠን ነው። ጊዜ በመለኮታዊ አፈጣጠር አሁን ነው። ንስሐ ግቡ ሲል አሁን ነው የሚያወራው። ግን እሱ ትናንት፣ ዛሬ፣ ነገ የሚል ሶስት ነገሮችን ፈጥሯል። በትናንት ያጸጽተናል ባለፈ ነገር፣ በዛሬ ደግሞ አንድያውን ጫጫታ ውስጥ አስገብቶ ተስፋ ያስቆርጠናል። በነገ ደግሞ ተስፋ የሚመጣ አስመስሎ ደግሞ ሌላ ጊዜ የመስረቅ ጉልበት ያመጣል። ይህ ሊነር ታይም
መስመራዊ ጊዜ የሚባለው ስርዓቱ የፈጠረው እንጂ እግዚአብሔር የሚያውቀው አሁን የሚል ጊዜ ነው የሚያውቀው። እንግዲህ በዛ አማካኝነት ነው ጊዜ እየተሰረቀ ያለው። ንቃትም እንደዛው። ሌላኛው እንግዲህ እንዴት ነው የሚሰራው የሚያደነዝዘው ሞገድ ስንል መንፈሳዊ ግንኙነትና ጥልቅ ጸሎት የማደናቀፍ የአየር ላይ ጫጫታ ይፈጥራል ማለት ነው። ጫጫታ በቃ ጫጫታ። መንገዱም ስትሄዱ ጫጫታ ነው፣ እቤት ስትገቡ ጫጫታ ነው፣ እቤትም ስትገቡ ቴሌቪዥኑን ስትከፍቱት ጫጫታ ነው። የጦርነት ወሬ ያለ የተለያዩ አሁን በተለይ ሚዲያዎቹ እየሰሩት ያለው ደግሞ በጣም ይገርማል። ትንሽ ሚዲያ ቁጭ ብላችሁ እንዳይ አይናችሁ ይፈዛል፣ ይደነግጣል፣ ይደነዝዛል። አእምሯችሁ ሁሉ አብሮ ይገለባበጣል። ሞገዱ ምን ያህል እየጨመረ እንደሆነ ውጊያውን ተመልከቱ። ባይዘው ለምሳሌ ድሮ በ1G እና በ2G የምናየው ቪዲዮ፣ ፊልም፣ ምስል አእምሯችን ትንሽ ያረጋጋዋል። አሁን ቪዲዮዎችን፣ ምስሎችን፣ ኤቭሪ ነገሮችን የምናየው በ4G እና በ5G ፍጥነት ነው። 4G እና 5G ደግሞ ሲነጻጸር 5G ከ4G ጋር 20 ታይምስ ወይም 20 ጊዜ እጥፍ ኢነርጂ ወደ ሰውነት ይልካል። ተመልከቱ እንግዲህ 5G በሙሉ ኃይሉ ወደ ሰው ልጅ ላይ ሲቀየር ወይም ሲለቀቅ ሙሉ የሰው ልጅ ዲኤንኤ ዘረመል መቀየር ይችላል፣ አቅም አለው። ባይዘው ከ100 በላይ ዶክተሮች መጽሐፍ ጽፈው ሚዲያ ላይ አልወጣላቸው። 5G ታወሮች ላውንች ሲደረግ ራሱ ብዙ የውጭ ሀገራት 5G ታወርን አቃጥለዋል። ኢትዮጵያ ግን እንኳን ደህና መጣ ብላ የተቀበለች ቦታ የገዛ በሳፋሪኮም አማካኝነት ታወሮቹ የተዘረጉት። ታወሮቹንም ተመልከቱ፣ ከቤተ ክርስቲያን ትይዩ ነው የተተከሉት። ቤተ ክርስቲያን የምትተከለው በክርስቶስ ደም መሰረት አድርጋ ነው። የኃይል መስመር፣ መንፈሳዊ ኃይሎች የሚለቀቁበት፣ ፖርታሎች የሚከፈቱበት መሰረት ተደርጋ ነው ቤተ ክርስቲያን የምትሰራው። the same to that ኮፒ 5G ታወር አለ። ለምን? ጠለፋ ስላለው በረቂቁ ዓለም ሌላ የኃይል ጠለፋ ስላለ ማለት ነው። 5G ማለት ሳፋሪኮም ቢሮው ኬንያ ቢመስልም ግን ዋና ቢሮው እንግሊዝ ነው። እንግሊዝ ማለት ኢንግላንድ means the phone of angels ማለት ነው። ሞገዱ ሁሉ አሁን በምናየው ስለሚለቀቅ ጥልቅ የሆነ ጸሎት አይኖረንም። ጸሎት ላይ መሰጥ አልቻልንም። መመሰጥ አንችልም። ለምን? ሞገዶቹ አሏ። ሞገድ አለ፣ የአየር አጋንንት ጦርነትም አለ። እንዳንጸልይ ደግሞ ጫጫታው አለ። ተመስጦ በየት በኩል ይምጣ? ይህ ሁሉ በአንድ የሚፈታ አይደለም፣ በልምምድ ነው። አሁን ይህ ሁሉ ስላችሁ እኮ በጣም ተራ የሆነ ነገር ግን አንድን የንጉስ ልጅ ግን ሲያደቅ ተመልከቱ። ንጉስ አለ፣ አባትየው፣ ልጁም አለ፣ የልጁ አቅም አለ። አባቱ ንጉሱ የሰጠው ለልጁ የሰጠው አቅም አለ፣ የንጉሱ አቅም አለ። ያን ሁሉ ረስተን ነው አሁን እኛ ጀስት እጥፍጥፍጥፍ ብለን ዱቄት ሆነን የተቀመጥነው ማለት ነው። ዱቄት ባለፈው ያልኩት ማለት ነው። እንግዲህ ይህንን ብዙ ጊዜ ከዚህ ጋር ይገናኛል። ምሳሌ እናቲቱ በጣም ምስኪን ስለሆነች ድሃ ስለሆነች የሚበላ ስታጣ ባዛ አካባቢ ያለውን ሰርዶ የሚያበቅለው ዘር አለ። ያንን ዘር እየለቀመች ዳቦ እያረገች አበላችሁ። ካበላችሁ በኋላ ይህ ልጅ ያድግና ጤፍ የሚበላበት ወይም ጤፍ እንጀራ የሚበላበት ሀገር ሄደ። ብላ ሲሉት አልበላም አለ። ለምን ሲሉት እናንተ እኮ የምትበሉት እኮ የሰርዶውን ወይም ሌላ ባዕድ ነገር ነው እየበላችሁ ያላችሁት። እኔ እኮ በልቼ ያደግኩት ይሄኛው ነው ብሎ አሳያቸው። ተመልከቱ። ለምን? ይህ ልጅ የተቀረጸበት መንገድ የሰርዶ ዘርን እንጀራ አድርጎ ሲበላ ነው የተቀረጸበት። ትክክለኛ የጤፍ እንጀራ ቢሰጡ አልበላም አለ። እኛ የተቀረጽንበት መንገድ የንጉስ ልጆች እያለን የአስራት ሀገር ላይ ያለን ብዙ መላእክት በጎናችን እያሉ ብዙ ጻድቃን ሰማዕታት በጎናችን እያሉ ብዙ አባቶች ቤተክርስቲያን እያለች ግን እኛ ወረድን፣ ስልጣን አጣን። የእንስሳ
ጭራ ከዛም በታች ሆነ። በጣም በሚያሳዝን ሆነ። ይሄ ሁሉ የሚሰራው በሞገድ ነው። ዘረኝነቱን በሉት ሞገድ ነው። ጦርነቱን በሉት ሞገድ ነው። ለምን በዲጂታል ሞገዱ ስለ ዘረኝነት አንድ ነገር ብደሰኩር በቃ ይጧጧፋል። ስለ ጦርነት አንድ ነገር ቢነሳ ይጧጧፋል። ስለ ፌሚኒዝም አንድ ነገር ቢነሳ ይጧጧፋል። ስለ ተመሳሳይ ጾታ አንድ ነገር ቢነሳ ይጧጧፋል። ሞገድ ነው። ጦርነቱ ጀስት ሶሻል አልጎሪዝም ሞገድ ነው። ይህንን ማወቅ አለብን ነው ሐሳቡ። ይህ ምንድነው? ሌላኛው የሰው ልጅ ባዮሎጂካዊ ሰዓት በማዛባት የእንቅልፍና የእረፍት ስርዓትን ያናጋል። ጠዋት መነሳት ያለብን ሰዎች አንድ ነገር አየን ወይ ፊልም አየን ወይ የሆነ ነገር ስናይ ምናምን እንቆይና ከዛ በኋላ የእንቅልፍ ሰዓት ስለሚዛባ ከዛ በኋላ ደግሞ ጠዋት መነሳት ይከብደናል። ጠዋት ካልተነሳን እንቅልፍ ካልወሰደን ቀኑን ሁሉ ስራ መስራት ይቀና አእምሮ ይደነዝዛል። ምክንያቱም ከ7 ሰዓት በኋላ ከሌሊቱ 7 ሰዓት በኋላ አእምሮ የሚያመነጨው ሌላ መንፈሳዊ ኃይል አለ። በዛ ሰዓት እንቅልፍ ላይ ካልሆነ አእምሮ is dangerous። ይሄ ተፈጥሮ ስሪት ነው ባይዘው። ለዛ ነው ብዙ ጊዜ ስክሪን ስልካችሁን ስትተኙ ምራቅ አርጋችሁ አስተኙ የሚባለው ወይም አስቀምጡ የሚባለው ማለት። ስልክም ከተጠቀማችሁ በኋላ ጸሎት ውሃ አርጋችሁ ውሃውን ጸሎት አርጋችሁ ባርካችሁ እጃችሁን መታጠብ ፊታችሁን መርጨት ግዴታ ነው። እዚህ ላይ ደግሞ ጥናዳምን አድርጋችሁ በጥናዳም ብታረጉት ደግሞ አሪፍ ነው። ከዛም በላይ ደግሞ ዳማከሴ ቅጠሉን ቆርጣችሁ አይናችሁን ቀብታችሁ መተኛት ነው። ጨረር ይዋጋል። በቃ ይሄ እኮ የእጽዋት ሳይንስ እኮ ነው። ይሄን ግን አልተማርንም፣ አልነገሩንም። የሞባይል ርቀት ሞባይል ብሉ ላይት አይናችን ላይ ሲያርፍ እኛ ደግሞ እጽዋትን እናነሳለን። እጽዋትን እንጸልይና አግዙን እናንተን የፈጠራችሁ አምላክ ይመስገን ብለን ቆርጠን አመስግነን አይናችን እጃችን ስንቀባ ጨረሩ ጭጋጉ ይነሳል። እነሱ ደግሞ ለኛ ይሰራሉ። በጸሎት ለኛ ይሰራሉ። ልብና አእምሮን በማለያየት ሰውን ለዲጂታል ትዕዛዞች ተገዥ ያደርጋል። ልብ አለ፣ አእምሮ አለ። እንግዲህ ሁለቱ ባለፈው ጽፌያለሁ አይደል? ልብ እግዚአብሔር አምላክ ወይም ስላሴ የሚቆጣጠራት ናት አይደል? አጥብቀ ልብን ተቆጣጠር የህይወት ምርጫው ከሱ ነውና ስለኝ። አእምሮ ግን የአውሬው ቁጥር ነው፣ የአውሬው ቁጥር ይቆጠረው፣ የሰው ቁጥር ነው፣ የአውሬው ቁጥር ይቆጣጠረዋል ሚል ተጽፏል። አውሬውን አውሬው አእምሮን መቆጣጠር ይችላል። ግን መጀመሪያ ልብን ለማቆጣጠር ወይም ደግሞ ልብን ለማሳሳት የመጀመሪያ የሚሰራው ስራ አእምሮን መቆጣጠር ነው። አእምሮ የሚቆጣጠረው ደግሞ በዚህኛው የሞገድ ጦርነት ነው። በሚለቀው የሞገድ ጦርነት የማይታየው ሰንሰለት ማለት ነው። ባይዘው ኤሌክትሮማግኔቲክ ፊልድ ማለት መጽሐፉ ቀጣይ አሁን እየወጣ ያለው መጽሐፍ ያለቀው መጽሐፍ እዛ ላይ ታገኙታላችሁ። ስለሱ ያወራል። የማይታየው ሰንሰለት ነው የሚለው የማይታየው ሰንሰለት። ስለዚህ አእምሮና ልብ አንዱ ነው እንዳይሰሩ፣ አእምሮና ልብ እንዲጣሉ፣ እንዳይግባቡ፣ አእምሮ ለልብ እንዳይገዛ ያደርጋል። ልብ በዛ ሰዓት ደግሞ የራሷን ትክክለኛ የሆነ መንፈሳዊ ኃይሏን እንዳታመነጭ ያረጋታል። ጥሩ የሆነ ደም እንዳትረጭ ያረጋታል። ደም ደግሞ ንጹህ ሲሆን የነፍስ ማደሪያ ነው። በንጹህ ደም ውስጥ ነው ደግሞ ነፍስ ሰይፏን ወደ ውጭ ታወጣለች፣ የብርሃን ጋሻዋን ታጠነክራለች። ከዛ ጋር ሆና የአምላኳን መልእክት ትቀበላለች። ነፍስ ረቂቅ ነው። ሁሉም ነገር የተያያዘ ነው ባይዘው። ስለዚህ እንቅልፍ ማጣት የስልኮች ሰማያዊ ብርሃን ሞገድ አእምሮ በተለይ ሜላቶኒን የተባለውን የእንቅልፍ ሆርሞን እንዳያመነጭ በማድረግ የሰውነትን የተፈጥሮ እረፍት ይሰርቃል። በየሰከንዱ አዳዲስ የሆነ ነገር ይለቃል። አሁን ቲክቶክ እኮ ስትገቡ ወደ ላይ ታረጉታላችሁ። ቲክቶክ ወይም ሶሻል ሚዲያ እናንተ የምትፈልጉትን ብቻ ሰርች አርጋችሁ ገብታችሁ ካያችሁ ሶሻል አልጎሪዝሙን እናንተ እየመራችሁት ነው። ቲክቶክ ገብታችሁ ግን ስክሮል እያረጋችሁ ካያችሁ ሶሻል አልጎሪዝሙ ስልተቀመሩ እናንተን እየመራችሁ ነው። ይሄ በዚህ ነው የምትለዩት ባይዘው።
እኔ እየመራኝ ነው፣ እኔ እየመራሁት ነው ወይስ እሱ እየመራኝ ነው የሚለውን ደግሞ በዚህ መለየት ትችላላችሁ። ባይዘው ስለዚህ በዚህ መልክ ነው ስልቱ ይህን ይመስላል ነው። ሶ አንድ 15 ደቂቃ ላይ ልቀጥል። ሌላኛው ከኢትዮጵያ ውስጥና ከኢትዮጵያ ውጭ ያለው መጠን ምን ይመስላል ወደሚለው እንምጣ። ለምሳሌ ፍሪኩዌንሲ ሞገዱ ኤሌክትሮማግኔቲክ ፊልዱ ምን ይመስላል የሚለውን እንምጣ። ከኢትዮጵያ ውጭ ባሉ ዘመናዊ ከተሞች የሞገዱ ጥግግት እጅግ ከፍተኛ፣ ሰውን ሙሉ በሙሉ ያፈነ ነው። ይህን ባይዘዌ ከኢትዮጵያ ውጭ የሚኖሩ ኢትዮጵያውያንን ተመልከቷቸው። ባይዘዌ እኔ አንድ የሆነ ሰዓት ላይ ኤሌክትሮማግኔቲክ ፊልድ በሰውነት ውስጥ ደም ውስጥ ሲበዛ ሰውነት ይሞቃል፣ እግር ይሞቃል፣ እጅ ይሞቃል፣ እግር ያብጣል፣ አይን ይደነዝዛል፣ አእምሮ አይሰራም፣ የመርሳት እንደዚህ አይነት ነገሮች ይመጣሉ። እንግዲህ ያው ሲሆን በተለይ መፍትሄ ብለን በኋላ የምናያቸው ይሆናል። እንዲሁ ላንሳው፣ ግራውንዲንግ ነው፣ መሬት መንካት። በዚህ ስሜት ውስጥ ያለ አንድ ወንድማችን ምን ላድርግ አለ። ምልክቱ ይሄ ነው። ምን ላድርግ አለ። መሬት ተጫን፣ መሬት ንካ፣ እግርህን ባዶ እግርህን መሬት አገናኝ። ምክንያቱም እግር ማለት ሁለተኛው አእምሮ ስለሆነ የሰው ልጅ ሁለተኛው አእምሮ እግር ነው፣ መረገጫ እግር ነው። አፈሬታ ላግኝ አለ። አፈሬት ምክንያቱም ያለው በሙሉ ይሄ የበረዶ ግግር ነው አለ። የበረዶ ግግር ነው። እንዴት አድርጌ አፈር ላግኝ አለ። ከዛ መጨረሻ ላይ ጀስት እጽዋትን ነው እንግዲህ እጽዋትን እንዲያገኝ ነው የመከርኩት። እጽዋት ጋር ባዶ እግሩን አድርጎ እጽዋት ላይ ተሰቅሎ ባዶ እግሩን እጽዋት ጋር እንዲገናኘኝ ማድረግ ማለት ነው። ለምን እጽዋት በስር በኩል ከመሬት ጋር ስለሚገናኙ ጀስት እጽዋትን ደግሞ በባዶ እግሩ ቁጭ ብሎ እረፍት ሲያገኝ ነው እንግዲህ የኤሌክትሪክ ይሄ የገባው ኤሌክትሮማግኔቲክ ፊልድ የሚፈሰው ኢነርጂ ነው፣ ጉልበት ስለሆነ ማይታይ ጉልበት ረቂቅ ኃይል ስለሆነ ማለት ነው። ስለዚህ የዚህንን ጦርነት ከፈለጋችሁ ኢትዮጵያ ውስጥ ያሉ ከኢትዮጵያ ውጭ ያሉ ማለት በስደት ላይ ያሉ በስራም በትምህርትም በተለያዩ ያሉ ወገኖቻችን ብትጠይቋቸው ያሉበት ስቃይ ቀላል አይደለም። የኢትዮጵያ ሕዝብ ግን እዚህ ላይ እዚህ ሆኖ ግን ይህ ስሜት አያውቀው። ይህን ስሜት አያውቀውም። ባይዘው ገና ነው። ኢትዮጵያ ውስጥ ያለ ሰው እኮ ገና ነው። መጋረጃውን በጣም ስላልወፈረ ስሜቱ ራሱ አያውቀው። አሁን ጀስት እየጠበበው ነው። ለምን 2030 እየፈጠነ ስለሆነ 2030 ደግሞ እየፈጠነ ብዙ ነፍሳትን መዋጥ ስላለበት እነዚህ ሰማያዊ ኃይል ወደ ምድር የሚወርዱ የንቃት ኃይሎችን በኃጢአትም በዝሙትም በሴራም በጦርነትም በተለያየ ነገር ምን ያደርጋቸዋል? መጋረጃ እንዲወፍር እያደረገ ነው። አንድ ከኢትዮጵያ ውጭ ጀስት ጣዖት የሚያመልክ የማይረባ ሰው ቅዱስ ላሊበላ ቦታ ሲሄድ ዝም ብሎ አይደለም ሄደው። ባለፈውም ስለ ዋልድባ ገዳም ስናወራ ዝም ብሎ አይደለም፣ ባይዘው ዝም ብሎ አይደለም። ዋልድባ ገዳም ማለት አንዱ ከሳተላይት ገዳማት ከሚባሉ ሳተላይት መንፈሳዊ ኃይል ከሚወርድባቸው ዓለምን የሚጠግነው ዓለምን መግነጢሳዊ ኃይልን የሚይዝ ዓለምን የሚይዘው መንፈሳዊ ጸሎት የሚላከው የሚወርድበት የሚበተንበት አንዱ ገዳም ሳተላይት ገዳም ከሰባቱ ዋልድባ ነው። ዋልድባን ጀስት ተራ የሶሻል ሚዲያ መጫወቻ አረጉት። አባቶች እዛ ስንት ነገር እየለፉ በእነሱ እኛ ቁጭ ብለን ሶሻል ሚዲያ ላይ እንቀልዳለን፣ በእነሱ ሙድ እንዛለን፣ እነሱን እናማለን። 6 ሰዓት 3 ሰዓት እንኳን መጾም ማንችል ሰዎች ማለት ነው። እዛ ላይ ተቀምጦ የሱን ዶላርን እና የሱን ብር ሶሻል ምናምን ለመብላት ከዛ በተሰጠው አጀንዳ ጀስት ሌላ ነገር ለመስራት ማለት ነው። ነውር እኮ ነው ጎበዝ። በረቂቁ ዓለም እኮ ቅዱሳን አባቶች እኮ እንዴት ነው የሚያዝኑት እኮ ያለቅሳሉ እኮ መላእክት እኮ ያለቅሳሉ በእውነት። አይናችን እኮ ዝም ብሎ ቅምጥ ስለሆነ እንዲው ዝም ብሎ ቁስ ብቻ ቀለም ብቻ ስለሚያይ እንጂ እኮ ያንን እኮ ለቅጽበት እኮ እግዚአብሔር ቢያሳየን እኮ እንደ አባቶቻችን እኮ እንባችን እኮ አያልቅም። ባይዘው አልቅሶ እኮ አያልቅም። እዝ የሚባለው ከዛም የመጨረሻው ደም ከዛም በላይ እኮ ያለቅሳል እኮ በእውነት። ስለዚህ ከኢትዮጵያ ውጭ ያለው ሞገድ በጣም ከፍተኛ ነው።
ቺሚትሪያ የሚባለው በተለይ በየቀኑ ሰው ሰራሽ ደመናዎች ይረጫሉ በአውሮፕላን እና ከፍተኛ የሆነ ጦርነት ነበር ያለባቸው። ይነሳሉ፣ ይወድቃሉ፣ ይነሳሉ፣ ይወድቃሉ። በኢትዮጵያ ውስጥ ያለው የተፈጥሮ ንዝረት ወይም የተራሮች ኃይል የሞገዱን ጥቃት በከፊል ይከላከላል። ባይዘው ኢትዮጵያ ውስጥ ያሉ ተራሮች ስውር ከተሞች ናቸው። ስውር የኃይል ማመንጫ ናቸው። ስውር የሞገድ በተለይ የስርዓቱ ሞገድ መከላከያ ናቸው። ለምሳሌ 5G አለበት ቦታ ላይ እጽዋት አይተከሉም። 5G አለበት ቦታ ላይ እጽዋት እየበነኑ ነው፣ እየተቆረጡ ነው። ስማርት ሲቲ ኮሪደር ተብሎ እጽዋት ሲነቀሉ ዝም ብሎ ይመስላችኋል እንዴ? እጽዋት ማለት እኮ የእግዚአብሔር ቸርነት የሚገለጥባቸው የሥላሴ ኮድ የተጻፈባቸው ናቸው። ከምድር ውሃን፣ ከምድር አፈርን፣ ከሰማይ ፀሐይን፣ ከሰማይ ንፋስን ሁለቱን አዋህደው ወደ ሰው ልጅ ላይ የሚበትኑ እኮ ረቂቅ ፍጥረታት ናቸው እኮ ባይዘው። የራሳቸው ንቃተ ነፍስ የሚባል አላቸው። ንቃተ እጽዋተ ነፍስ የሚባል አላቸው። ይሰማሉ፣ ያዳምጣሉ። ስንንከባከባቸው ያድጋሉ። ስንንከባከባቸው ቤታችን እንኳን ቢኖሩ አካባቢውን ቤቱንም በሰላም ይጠብቃሉ። ባይዘው እድገታቸው በእኛ ሰላም ይወሰናል። እንስሳትም እንደዛው። እንስሳትም ብትመለከቱ የሰውን ስሜት የሚገልጹ ናቸው። የሰውን ስሜት የሚያሳድገውን ሰውዬ ስሜት ሪፍሌክት ማኒፌስት የሚያደርጉ ደግሞ እንስሳት ናቸው። ውሻን ተመልከቱ። ዝም ብለው እኮ አልተፈጠሩም ባይዘው። ስለዚህ ኢትዮጵያ ውስጥ ያለው ሞገድ ኢንሰም ኬዝ ላላ ያለ ነው ከኢትዮጵያ ውጭ ካለው ጋር ሲገናኝ። ለምን? ከኢትዮጵያ ውጭ ያለው በዝሙት፣ በጣዖት አምልኮ፣ በተለያዩ ነገሮች ደንድኗል። በቃ መጋረጃው ሰፊ ነው። ሞገዱን በዛው ልክ፣ ጦርነቱን በዛው ልክ ነው ያለው። ከባድ ነው። ከኢትዮጵያ ውጭ የሰው ልጅ ንቃተ ህሊና በዲጂታል ባርነት ስር ወድቆ ይገኛል። አሁን ባለበት ታይ እዚህ መጣው እየተሳተፉ አንዳንድ ነገር እያገኙ አሉ። ይወድቃሉ፣ ይነሳሉ፣ ይወድቃሉ፣ ይነሳሉ። አለባቸው ጦርነት። ግን ከነሱ ውጭ ደግሞ እነሱ ውጭ ሆኑ ደግሞ አሉ በጣም ድንዛዜ ውስጥ የተኙ። አንዳንዴ እስኪ ተመልከቱ። አሁን እንደው በዓለም ላይ የሚድነውን ነፍስ ተመልከቱ እስኪ። ከኢትዮጵያ ውጭ ያላችሁ ሰዎች ታውቃላችሁ። እውነት ላይ ቆሞ ምግባሩን ይዞ የያዘ የትኛው ሰው ነው ያለው? ሰው ራሱ ለዛው ደም ግባቱ ሁሉ አጡ ደረቅ ማሽን ሆኖ ተቀምጦ አይደል እንዴ? ዲጂታል ባርነት ማለት ያ ነው እንግዲህ። ንቃተ ህሊናው ተሰርቆ ባሪያው ነው የተቀመጠበት፣ ቁስ ደም ግባቱ የተሰረቀበት ማለት ነው። ኢትዮጵያ ውስጥ ያሉትን ጥንታዊ ገዳማትና ታሪካዊ ቦታዎች የሞገዱን ጥንካሬ የሚያመክኑ የኃይል ማዕከላት ናቸው። እንግዲህ እኛ ጋር ያሉ ለምሳሌ ብዙ አባቶቻችን የሰሯቸው ረቂቅ መንፈሳዊ ቴክኖሎጂዎች አሉ። አሁን ተኝተዋል፣ አልነቁም፣ ገና ናቸው። ይነቃሉ፣ ግን የሚነቁበት ጊዜ አለ። ደግሞም እየደረሰ ነው። የሚነቁበት ጊዜ እየደረሰ ነው። እነሱ ሲነቁ ግን ምን እንደሚፈጠር እግዚአብሔር ያውቀዋል። ግን እነዚህ ኢትዮጵያ ውስጥ ያሉ ጥንታዊ ገዳማትና ታሪካዊ ቦታዎች ቀላል ስራ አይደለም የሚሰሩት የሞገድ ጦርነት ላይ። ሌላኛው በምዕራባውያን ዓለም የሰው ልጅ ከዲጂታል ውጭ መኖር የማይችልበት ደረጃ ላይ ደርሷል። 4 አሁን ከዲጂታል ዓለም ውጭ ማይኖርበት ደረጃ ላይ ከኢትዮጵያ ውጭ ያለው ዓለም ደርሷል። ኢትዮጵያ ውስጥም እየገባን ነው። አሁን ጭንቀት አይደለም። አገባቡን ሲያቅ አንድ ሰው አወጣጡንም ያውቃል። አገባቡን ያወቀ ሰው አወጣጡን ያውቃል። አገባቡን ያሳመረ ሰው አወጣጡንም ያሳምራል። ምን እየተካሄደ የሚያውቅ ሰው መጨረሻው ምን እንደሚሆን፣ የት ላይ ኖ ማለት እንዳለበት፣ የት ላይ መደገፍ እንዳለበት፣ የት ላይ መንቃት እንዳለበት ስለሚያውቅ ይጠነቀቃል። እያንዳንዷን ነገር ከመጋረጃ ጀርባ መጠርጠር ይጀምራል። መረጃው እንኳን በአእምሮ በትክክል መሆኑን ባያውቅ እንኳን ይጠረጥራል። ጥርጣሬው የሆነ ሰዓት
እግዚአብሔር አምላክ ይመልስለታል። እስቲ እንጠርጥር፣ ዝም ብለን ተውትና ሌላውን እንጠርጥር። መጠርጠር እኮ አሪፍ እኮ። ስንጠረጥር እኮ አንዱ የንቃት በር መክፈቻ እኮ። ከዛ በኋላ ነፍስ የሆነ ሰዓት ላይ ትመልሰዋለች ያን መልስ። የጠረጠራችሁት ነገር እውነት ሆኖ ይከሰታል። የሆነ ሰዓት ላይ የጠረጠራችሁት በሆነ ሰው ይመለሳል፣ በሆነ ጽሑፍ ይመለሳል፣ በሆነ ጸሎት ይመለሳል። ግን ባለመጠርጠራችን እስቲ ጸሎታችን ራሱ መመለስ አናቅም። አሁን ያለው ህዝብ ሀ ስትለው እንደገና አብሮ ሀ ብሎ ለምን ሀ አለ ብሎ አይጠይቅም። ጀስት ኮሌክቲቭ ሄም ማይንድ ጀስት እንደ ንብ እንኳን ለመልካም ነገር ነው የሚጠቀሙበት። 1000 ሰው አንድ ሐሳብ ማሰብ ማለት ነው። 1000 ጭንቅላት አንዲት ትንሽ ሐሳብ ማሰብ ማለት ነው። እና እየሰራብን ያለው ነገር ይሄ ነው። ኢትዮጵያ ውስጥ ያለው የህዝብ መንፈሳዊ ጽናት የሞገዱን አጥፊነት የመቀነስ አቅም አለ። ኢትዮጵያ ውስጥ ያለው አለ። ግን ያውቃል ወይ ነው? አያውቅም። አብዛኛው ያውቃል? አያውቅም። ይህ መንፈሳዊ ጽናት የሞገዱን አጥፊነት የሞገዱን ፍጥነት መቀነስ ይችላል፣ ማቆም ይችላል፣ ማገድ ይችላል። አሁንም እነዚህ አንዳንዴ ጀስት ያው ስለምንረሳ እንጂ እነዚህ ሰማዕታት እየሆኑ ደማቸው እየፈሰሱ ባሉ የሰማዕታት ደም ላይ ነው አሁን እኛ ያለነው። ምክንያቱም የነሱ ደም ነው እኛን እየጠበቀን ያለነው። ታው ይላል ስርዓቱ አጀንዳ 2030ን ከዛ በፊት እንዳያስፈጽም ታው ይላል፣ ይከለክላል። ባይዘው የአባቶች ጸሎት ታው ይላል፣ ያግዳል፣ ያቆማል። የሚላከውን ሙሉ ኃይል ቀንሰው ወደ ምድር እንዲላክ ያደርጉታል። የሚላከው መጥፎ ኃይል የጨለማ ኃይል ወደ ምድር ወደ ሰው ልጅ ላይ ሲላክ አባቶችና የእግዚአብሔር ቸርነት ተዳምሮ ቅዱስ ኃይል ወደ ሰው ልጅ ደግሞ በዛ ፍጥነት ይላካል። ያ ነው እንግዲህ የሰው ልብ ላይ ደርሶ የሰውን የሚያነቃም የሚያድንም ማለት ነው። ግን ያንን ኃይል ለማግኘት ግን ያ የሰው ልጅ ዝግጁ መሆን አለበት፣ ፍላጎት መኖር አለበት፣ መሻት መኖር አለበት። ስለዚህ በዛ መልክ መረዳት አለብን። በዓለም አቀፍ ደረጃ የዲጂታል ሞገድ መጠን የሰውን ወደ ዲጂታል ሞት የሚገፋፋ ድፍረት አለው። ዲጂታል ሞት ማለት ነው። አድዋ እንግዲህ ቀይ ግዣት ይባላል። ቀይ ግዥት ነው የሚባለው። አሁን ደግሞ ዲጂታል ቀይ ግዥት ነው የሚባለው። ዲጂታል ቀይ ግዥት ኢትዮጵያ የዚህ ሞገድ የመጨረሻው የውጊያ ሜዳና የንቃት ምንጭ ሆና ትቆያለች ነው። አሁን ባለበት ጊዜ እንግዲህ የሞገድ የመጨረሻው የውጊያና የውጊያ ሜዳ የንቃት ምንጭ ሆና ትቆያለች። ከዚህ የሚወጡ የንቃት ዕውቀቶች የንቃት ምንጮች ነው ወደ ሌላ ዓለም እየተበተኑ ሌላውን እንዲያነቁ እየተፈቀደ ያለው። ኢትዮጵያ ውስጥም ብትመለከቱ ሞገዱ የሳሳ መጋረጃው የሳሳ መጋረጃው የወፈረበት ቦታ አለ። ለምሳሌ አዲስ አበባ ላይ ሞገዱ በጣም ከፍተኛ ነው፣ መጋረጃውም ወፍራም ነው። በተለይ ሳተላይት ከተሞች ላይ 5G ያለባቸው ላይ በጣም ሞገዳቸው በጣም ከፍተኛ ነው፣ መጋረጃቸውም ዝግ ነው። ወደ ገጠር ስነድ ወደ ከተማ ከገጠር ወጣን ወደ ገዳማ ስነድ ደግሞ እዛ ጋር ደስ መጋረጃው ስስ ሞገዳቸው ዝቅተኛ የሆኑ ቦታዎች ናቸው። ምን ሄድበት ቦታ ራሱ ምን እንደሆነ ማወቅ አለብን። ዝም ብሎ መሄድ አይደለም። ስለዚህ በአጠቃላይ እንግዲህ አሁን ያለንበት ዓለም ይህን ይመስላል እና ይሄ ነው እየተካሄደ ያለው የሚለውን እንድትዙልኝ ስለፈለኩ ነው። ይሄስ ምንድነው የሰው ልጅ ለምን አልነቃም ነው። አሁን ሁሉ ጦርነት እየተካሄደ የሞገድ ጦርነት እየተካሄደ የሰው ልጅ ለምን አልነቃም ብለን ወደሚለው ርዕስ ስነድ እንግዲህ የንቃት ደረጃዎች አሉ ብለናል። ባለፈው እንደገለጽናቸው እንደገና ደግሞ የድንዛዜ ደረጃዎችም አሉ። በጣም ዝቅተኛ ድንዛዜ ውስጥ የገባ አለ። ዝም ብሎ ከእንስሳ በታች የሆነ ማለት ነው። አሁን እንስሳ አለ ከእንስሳ በታች የሆነ። ከእንስሳ በታች ማለት እንስሳትን የማይሰሩት ስራ የሚሰራ ያ ለምሳሌ ተመሳሳይ ጾታ ጋብቻ የሚደግፍ የሚሰራ አጸያፊ ሰው የሚባለው ማለት ሰው የሚባለው ማንነትን ትቶ ከእንስሳ መሆን እንኳን አቅቶት ከእንስሳ በታች የሆነ ሰው አለ። ያ ፍጹም ድንዛዜ ማለት ያ ነው።
ፍጹም ድንዛዜ። ያ ማለት ተመሳሳይ ጾታ ጋብቻ የሚደግፍ ጀስት ያንም የሚሰራ አለ፣ ዓለም ላይም አለ፣ ኢትዮጵያ ውስጥም አለ። አሁን እንኳን ንቃትን ልናወራ ብዬ ተመልከቱ። የሰው ልጅ ለምን አልነቃም ወደሚለው ስንመጣ እንግዲህ በዲጂታል ምቾትና በቴክኖሎጂ አምልኮ አእምሮ ስለታለለ ነው፣ ደለደለ። ያ ማለት ብዙ ጊዜ ይናገር ኮምፎርት ዞን ማለት ነው። ኮምፎርት ዞን እንቁራሪቷን ለመግደል መጀመሪያ እንቁራሪቷን ከፈላ ውሃ መክተት ሳይሆን ቀዝቃዛ ውሃ ጋር ከተህ ውሃውን እሳት እያነደድክ ማሞቅ፣ ከዛ ይበልጥ ማሞቅ፣ ከዛ የመጨረሻ ማትወጣበት ሌቭል ላይ አድርሰህ እንቁራሪቷን እዛው ላይ በአፍልተህ ጨርስ ነው። ስለዚህ አሁን ዲጂታል ዓለሙ ቴሌቪዥኑን ስትከፍቱ ኤቭሪ ነገር ስትከፍቱ በቃ ይሄ ነው የሚወራው፣ ይሄ ነው እየተካሄደ ያለው። ሰውንም ብትመለከቱት በዛ መልክ ነው። እስቲል እኔ እኮ አትጠቀሙ አይደለም እኮ ግን ምን እያመጣ እንደሆነ ጀስት በጥንቃቄ በጥርጣሬ ማየት ያስፈልጋል። በመጨረሻው ዘመን ብሎ ማቴዎስ ላይ የተቀመጠው ራዕይ ዮሐንስ ላይ የተቀመጠው መቼ ነው የሚፈጸመው ብላችሁ እኮ ብለን መጠየቅ አለብን። መቼ እየተፈጸመ ነው? እኛ ላይ እየተፈጸመ ነው? በዚህኛው ዲጂታል ዓለሙ ላይ እየተፈጸመ ነው ወይስ ደግሞ ቀጣይ ነው የሚፈጸመው? በፍጹም እንዴት ሊሆን ይችላል? አይሆንም። ቤተክርስቲያን ላይ ትምህርት እንማረዋለን? አሁን አንማረው። እንዴት ልንማረው እንችላለን? ይህን አሁን የሚያስተምር የሚሰብክ ሰው የትኛው አለ? አሁን የትኛው ሰባይ? እየኖርንበት ያለው ዲጂታል ዓለም ነፍስን ሊውጥ ካልነቃን ከደነዘዝነን ነፍሳችን ሊውጥ ሊቆልፈን እፊት ላይ 20-30 አጀንዳ እየጠበቀን ነው፣ አፉን ከፍቶ እየጠበቀን ነው ብሎ የሚከፍት የሚያስተምር የትኛው ሰው አለ? አሁን የትኛው ሰባኪ አለ? 20-30 አጀንዳ እንኳን ምን እንደሆነ የማያውቅ ብዙ ሰው እኮ ነው ያለው። ለዛ ነው እግዚአብሔር አምላክ እንዳንጠፋ እንደዛ አይነት ዕውቀቶችን መጋረጃ ተቀዶ እንዲወጣ እያደረገ ያለ። ስለዚህ በምቾትና በተደላደለ ነገር ላይ ስለተቀመጠን ምን እየተካሄደ እንደሆነ እንኳን አናውቅም። አንዱ ይሄ ነው። ሁለተኛው የሞገዱ ኃይል በራሱ ሰውን ወደ እንቅልፍ የሚከት ኃይል ስላለው እንግዲህ ሞገዱ በራሱ ወደ እንቅልፍ ነው፣ ወደ ንቃት ሳይሆን ወደ እንቅልፍ ነው የሚከተው። ለምን? ያው ስጋዊ ማንነት ስጋ ላይ የሚለቀው ኃይል አለ። ያ ኃይል ወደ ውስጥ ይገባል። ውስጥ የገቡ ደም ውስጥ የገቡ ናኖ ፓርቲክሎችን የአውሬው አንቴናዎችን ያንቀሳቅሳል። ከዛ በኋላ ደም ስለረከሰ ነፍስ የመከላከያ ጋሻዋን ሰይፏን ወደ ላይ እንዳታወጣ ያደርጋል። የስጋ መጋረጃ ወፈር ይላል። የስጋ መጋረጃ ሲወፍር ነፍስ ሰይፏን ወደ ውጭ አወጣ፣ የብርሃን ጋሻዋን ለማደስ ዝግጁ አትሆን። ስለዚህ ሞገዱ በራሱ የሚከተን ስልተቀመሩ ራሱ የሚከተን አሁን እየተሰራ ያለው ስልተቀመር የሚከተን ወደ ድንዛዜ ውስጥ ወደ እንቅልፍ ውስጥ ነው። ሌላው የትምህርትና የመገናኛ ዘዴዎች እውነተኛውን የነፍስ ሚስጥር እንዳያውቁ ስለጋረዱት ነው። ባዮሎጂ a science which studies about living things ይልና ነፍሶሎጂ which studies about ነፍስ የሚል የለም። የሚያስተምረው አራቱ ባህሪያት ስጋ ነው፣ ሶስቱ ባህሪያት ነፍስ የሉም። በዛ ውስጥ ተቀርጸን ስለመጣን ሙሉ በሙሉ ምን ሰራው በአራቱ ማዕዘናት ባለው በአራቱ ባህሪያት ስጋ ውስጥ ሶስተኛው ልኬት ውስጥ ተቆልፈን ተቀምጠን እንድንኖር ነው የተደረገው። አሁን ፔዳጎጂ ላላለ ፔዳ ፕላስ ጎጂ አሁን ብዙ ጊዜ መምህራን የሚሰሩት ፔዳጎጂ ነው የሚባለው አይደል? ፔዳ ወደ ስፕሊት አድርጉት። ፔዳ ዛ ጎጂ ነፍሶሎጂ የሚባለው ትምህርት ለምንድን ነው የማይሰጠው? በጣም እኮ ሰው ልጅ መማር የነበረበት እኮ ስለ ነፍሶሎጂ ነው። ስለዚህ ይህ ትምህርት በዚህ መልኩ የአሻንጉሊት ትምህርት የሞኖኒዝም ትምህርት ሁለት አስተሳሰብ አለ ዓለም ላይ ያለ። አንደኛው ዱዋሊዝም ነው፣ ሁለተኛው ሞኖኒዝም ነው። ዱዋሊዝም የሚባለው የሰው ልጅ ላይ ነፍስና ስጋ አለ። ነፍስ ስትሞት ነፍስ ወደ ፈጣሪዋ ወደ ተፈጠረባት አምላክ ትሄዳለች። ስጋ ግን ምድራዊ ነው፣
ይቀራል ብለው የሚያምን ማለት ነው። ዱዋሊዝም። ሞነኒዝም ማለት ሰው ላይ ሁለት ነገር አለ፣ ነፍስና ስጋ አሉ። ግን ስትሞት ነፍስም ስጋም ምድር ላይ ነው የምትቀረው ብሎ የሚያስተምር የአሻንጉሊት ትምህርት ማለት ሞነኒዝም ማለት። በሞነኒዝም አስተሳሰብ ፈጣሪ የለም። ፈጣሪ ከሌለ ደግሞ የትኛውም ቦታ ላይ የምትፈልገውን ኃጢአት ስራ ነው። ልክ አሁን ፕሮቴስታንት አስተምሮ በምድር እያለ ስለ ዳንክ ሰውነትክ ላይ የምትፈልገውን ሁሉ ስራ ይላሉ። እንግዲህ ግብረ ሶዶም መስራት ትችላለህ ማለት እኮ። ተመሳሳይ ጾታም መስራት ትችላለህ። ሰውነት ኦልሬዲ ጸድቋል። ሰውነትክን የፈለገውን አድርገው ነው የሚለው አይደል? ይሄ ከባድ አስተምሮ እኮ ነው። ይሄ ማለት ሞነኒዝም ማለት እኮ ይሄ ነው። ህፃናት ሞነኒዝም አስተምሮ ከተቀረጹ ፈጣሪ የለም ፈጣሪም እንደሌለ ካወቁ የሚፈልጉትን ነገር ማድረግ ይችላሉ። ያ ማለት እንስሳዊ ከእንስሳም በታች ይሆናሉ። ለምን? አንድ ሰው ስለ ፈጣሪ መኖር ሲያቅ ሰው ባይኖር እንኳ ፈጣሪ አለ የሚል ጥያቄ ህሊና ስለሚመጣ የሚሰራውን ስራ ፈጣሪ ያየኛል ብሎ ይተዋል። ሰው ያየኝ ፈጣሪ ያየኛል ይላል። ይህ ትልቅ አስተምሮ እኮ ነው። ባይዘው እንዲያው በእውነተኛው መንገድ ባያስተምሩበትም ዱዋሊዝም እኮ ጥሩ አስተምሮ። ስለዚህ ይሄ ትምህርት ኦልሬዲ ዓለም ላይ ሰርጾ የአሻንጉሊት ትምህርት ስለገባ ሰው ደንዝዟል። የሚያወራው ሁሌ የሚያወራው ሰው የሚያስበው የሚጨነቀው ስለዛ። ሌላኛው የዕለት ተዕለት ኑሮ ጫጫታና በዲጂታል ወሬዎች ተወጥሮ ራሱን ለማየት ጊዜ ማጣት፣ ዝምታ የሚባለው ማለት ነው። ዝም በቀን 15-20 ደቂቃ ዝም በሉ ይባላል። ዝም በሉ። ዝም ሲባል አእምሮ ምንድነው? ነፍስ ሪሴት ታደርጋለች። ወደ ውስጥ ትገባና ራሷን ጮህቷን ታሰማለች እኮ። ነፍስ እኮ ጮህት ታሰማለች። ባይዘው ጭንቀት እኮ ማለት የነፍስ ጮህት ማለት እኮ ነው። ጭንቀት ማለት የነፍስ ዝገት ማለት እኮ ነው። የደም ዝገት ማለት እኮ ነው። ጭንቀት በራሱ መጣ ማለት እኮ ነፍስ እየጮህች እኮ ነው። ደዌ መጣ ማለት እኮ ኃጢአት እኮ በዝቶ እኮ ነው ነፍስ እየጮህች እኮ። ስጋን ኮንትሮል ማድረግ ስላልቻለች እኮ በኃጢአት ውስጥ ሆነ ማን ነው በደዌ ውስጥ ሆነን ውስጣችን ሰላም ካለ እኮ ነፍስ ሰላም ነች ማለት ነው። በደዌ ውስጥ ሆነን እየታመምነን ከሆነ ተስፋ ከሌለን ነፍስ እየጮህች ነው። ጉልበት ፈልጋለች፣ ኃይል ፈልጋለች። እነዚህ የትምህርት የዕለት ተዕለት ኑሯችን እንግዲህ ጫጫታ ነው። አጀንዳ በአጀንዳ የሆነ አጀንዳ ያመጣል፣ የሆነ ይወስዳል፣ የሆነ አጀንዳ ያመጣል፣ የሆነ በቃ አጀንዳ በአጀንዳ ነው። አሁን ዘኔክስትም አጀንዳ ይመጣል። እዛ ላይ እንግዲህ ምንድነው በተቻለ መጠን በቃ በአጀንዳ አለመወሰድ፣ አጀንዳዎችን መጠርጠር፣ አጀንዳዎችን በነፍስ አይን መተንተን። ለነፍሴ ምን ጥቅም ይሰጣታል ይሄ አጀንዳ ብሎ በነፍስ አይን በኩል በነፍስ ሚዛን በህሊና ሚዛን መተንተንና መመዘን ያስፈልጋል ማለት ነው። መፍራት መጮህ አያስፈልግም። ይህ ጫጫታ ምንድነው የሚለውን መመልከት አለብን ማለት። ሌላኛው ቁሳዊ ብልጽግናን ብቻ እንደ ስኬት እንዲያይ ስለተደረገ መንፈሳዊ አይኑ ታውሯል። ቅድም ያልነው ያ ማለት አራቱ ባህሪያተ ስጋ ላይ ብቻ እንዲሰራ፣ ቁስ ብቻ እንዲያስብ፣ ስለ ቁስ ብቻ እንዲያወራ፣ ስለ ቁስ ብቻ እንዲኖር፣ መስዋዕት እንዲከፍል፣ ጊዜውን እንዲያባክን፣ ከዛ በኋላ ሰርቶ ሚሊየን ሰበሰበ፣ ብዙ ነገር ሰራ። በሁለት ሜትር መቃብር ውስጥ ይገባል። ከዛ በኋላ አቶ ብርሃኑ የሚባለው ሰውዬ ነፍሱ እንደወጣች ስሙ ይቀየራል። ከዛ በኋላ ያለው ሬሳው ነው የሚባለው አይደል? ሬሳውን እንቅበረው ነው የሚባለው። አቶ ብርሃኑን እንቅበረው አይባልም። ባይዘው ሬሳውን እንቅበረው ነው የሚባል። በቃ ነፍሱ ከስጋው እንደተለየች ሙሉ በሙሉ ስሙ ይጠፋል። ግን ምድር ላይ ግን ለብዙ ጊዜ ሲለፋ ቆይቷል፣ ሲሰራ ቆይቷል። ለነፍሱ ግን አንድ ነገር ሪፖርት አላደረገም ወደ ሰማይ። ይህ ቁሳዊ ብልጽግና ብቻ ስኬት ነው ብሎ ያስተምረናል። ብትመለከቱ በየትኛውም ዓለም ጎግል ላይ የትኛው ይሄ ዓለም የሚሰጠው ትምህርት የነፍስ ትምህርት ነው ወይ ነው ጥያቄ። እስኪ ዝም ብላችሁ ነፍሳችንን ስኬታማ እንድትሆን፣ ነፍሳችን ብልጽግና እንዲኖራት፣ ነፍሳችን ሀብታም እንድትሆን
ነፍሳችን ባለጸጋ እንድትሆን ነፍሳችን መኪና እንዲኖራት የሚያስተምራለ? ነፍሳችን ቤት እንዲኖራት የሚያስተምራለ አለ እንዴ? ደኮ ድረስ ኮሮና ምንድነው ይህ ቁሳዊ ብልጽግና ላይ ብቻ እንደ ስኬት የትኛውንም ዓለም ብትመለከቱ በቃ እኔ ሀብታም ነኝ የሚል ፍልስፍና ባለፈው ያወራነው የኤቲኬር እና የብሬክሰሩ ፍልስፍና ማለት ነው። አንተ ለጓደኛ እኔ ሀብታም ነኝ ብለህ ንገረው። ይሄ የፕሮቴስታንቲዝም ቀጥታ ፍልስፍና ማለት ነው። ፕሮቴስታንት አዳራሽ ላይ ተቀምጠው ጌታ ምናምን እንደዚህ በለው ለምናምን እንደሚባለው ሁሉ ኤቲኬር ላይም ስትሄዱ ወይም አልፋ ማን ነው ብሬክስሩ ላይም ሌላም ኢልትራ ላይፍ ላይም የትም ቦታ ስልጠና ስትገቡ አሁን ያሉት አጠቃላይ ብሬን ዎሽ ትሬኒንግ የሚያደርጉት ቁሳዊ ብልጽግና አምጠው እኔ ሀብታም ነኝ ብለህ ራስ ንገረው። ከዛ በኋላ ሀብታም ትሆናለህ። አንተ እኮ ራሱ ጀስት ሱፐር ሂማን ወይም አምላክ የመሆን እድል አለ ብሎ የሚያስተምር መጨረሻ ላይ ግን ራስክን እንድታመልክና አምላክ ስላሴ ጋር እንድትነጠል አድርጎ ጀስት ወደ ጥልቅ ዞ የሚሄድ ፍልስፍና ማለት ነው። ይሄ ነው አጠቃላይ ምድር ላይ ያለው ስልጠና በሙሉ ብትመለከቱ ትምህርቱ ምኑም ይሄ ነው። አያስፈልግም አላልኩም እኮ እኔ አያስፈልግም አላልኩም፣ ግን ፈረሱ ይቅደም ጋሬው ይከተላል። ፈረሱን እናስቀድመው ጋሬው። ያ ማለት ነፍሳችን ጋር ያለው ነገር ስንሰራ ነፍስ ስጋን አሰልጥኝ፣ ስጋን ወደ ስኬት አምጪ፣ ስጋን ግዢ፣ ስጋን ጥሩ ነገር እንዲያደርግ አርጊ፣ ስጋን ቀድሺ፣ አስተዳድሪ፣ አዘጋጂ ተብላ በስላሴ እስትንፋስ ተሰጧት ምድር ስጋ ውስጥ ተጎሽቃለች ገብታለች። ነፍስ ላይ ስንሰራ ጋሬን ትጎትታለች ማለት ነው። አሁን በዚህ ዘመን ደግሞ ይሄ ትምህርት ነው የሚያስፈልገው ነው። ይሄ የንቃት ትምህርት፣ የነፍስ ዕውቀት ትምህርት፣ ስነ መለኮት ትምህርት ነው የሚያስፈልገው ነው። ያ ካልሆነ ሰው መንቃት አይችልማ። የተደበቀ ዕውቀት ካልሰጠው፣ የተደበቀበት የዞረበትን ዕውቀት ካልሰጠው፣ አንስተ ካላጎረስከው አይነቃም። ሰው ስለ ነፍስ ዕውቀት ካልሰጠው አይነቃም። ስለ ብልጽግና ስኬት ብትሰጠው፣ ስለ ቁስ ብልጽግና ብትሰጠውማ ያውቀዋል። እዛው ላይ ኦሬዲ ይወጣል ይገባል ያውቀዋል። ስለዚህ እሱ ነው አሁን እና ከሜትሪክስ የሚወጡ መረጃዎችን እንደ ብቸኛ እምነት አምኖ ስለተቀበለ ነው የደነዘዘው። መረጃ ይለቀቃል፣ ዜና አለ በየትኛውም ሰዓት። አሁን ዓለም ላይ ምን እንደተካሄደ መረጃውን ለማግኘት በጣም ቅርብ ነን። ግን ያ ነገር እውነት ነው ብሎ የሚቀበል ሰው እኮ ነው የሚያሳዝነኝ። በእውነት የምነግራችሁ እውነት በቃ እውነት። የህፃናት ፕሮግራም ተዘጋጅቶ ህፃናት ልጆቻችሁን ለእንደዚህ ለፕሮግራም እንድታመጡ ሲሏቸው እሺ ብሎ ይዞ መሄድ ቤተሰብ ምንም እንኳን መጠርጠር እዛዶ ደስ ኬክ ሲሰጠው የሆነ ነገር ሲበላ ምን እንዳለበት ልጁን ሚዲያ ላይ ሲያወጣ ምን እንደሚሆን ፎቶውን ሲለቅ ምን እንደሚሆን ማቅ እውነት ነው እንዴ? የሆነ ነገር ስራ ሲመጣ ይሄ ስሩ ሲባል እሺ ለምን እንዴት ብሎ የሚጠይቅ የለም። በቃ ሁሉም ብሎ ይገባል። ስለሆነ ነገር የሆነ ሰዓት ላይ ብዙ ያወራል፣ እዛ በኋላ ይጠፋል። በቃ አለፈ። ባለፈው ስለሆነ ነገር አነሳን አወራን ተው ነው። አሁን ደግሞ ሌላ ነገር ይመጣል። ይሄ እንደ እውነት አምኖ መቀበል አንዱ የድንዛዜ ምንጭ ነው። ሌላኛው በዲጂታል ፍርሃትና በማህበራዊ ጫና ውስጥ በወደቁ ለነጻነት ድፍረት አጧል። በመውደቁ ምክንያት ማለት ነው። በዲጂታል ፍርሃቱ፣ በማህበራዊ ጫናው፣ በኑሮ በመውደቁ ለነጻነት ድፍረት አጧል። የራሱ መለኮታዊ ኃይልና የንቃት ደረጃ እረስቶ ለማሽን ተገዥ ሆኗል። አሁን የሰው ልጅ ለምን አልነቃም ብለን ስናስብ አሁን ቻይና ውስጥ የሚሰሩ መኪናዎችን ተመልከቱ። ስሟን ሲጠራት ወይም መኪናዋ ስሟ ስትጠራ አቤት ትላለች። ውሻ ነው እንግዲህ ውሻ እንስሳ ነው፣ እግዚአብሔር የፈጠረው ነው። በእርግጥ እንስሳ ነው። ስሙን ስንጠራው አቤት ቢል ችግር የለም፣ ፍጥረት ነው። መኪና ድምጽ
የሰውየውን የባለቤቱን ድምጽ ሲሰማ አቤት ብሎ ምልክት ሲያሳይ በትእዛዝ ሲንቀሳቀስ ሲሄድ ተመልከቱ። እዚህ ደረጃ እዛ ዓለም ላይ ነው የደረሰው። አሁን የቻይና መኪኖች እዛ ላይ ነው የምታዩት ሶሻል ሚዲያ ላይ። እዚህ ላይ እንዴት አደረሱት? ይህንን እንግዲህ እንደዚህ እያደረጉ ነው እኮ ባይዘዌ አሁን የሰው ልጅ ጀስት ቁስን እንዲያመልክ ያደረገው፣ ሳይንስን እንዲያመልክ ያደረገው። ግን ያ ቁስ የቆመበት መሬት እንኳን ቢንቀጠቀጥ እኮ ገደል ይገባል። ቁስ ነዋ። መኪና እንዴት ሊያድነን ይችላል? እኛ ሰው ግን ከቁስ በላይ ነው። በዛ ሰዓት አምላኩን ቢለምን ግን እዛ ላይ ያለውን አካባቢውን መቀየር ይችላል በጸሎት እግዚአብሔርን ለምን። ያዝ ላይ የተለየ ነገር ቢኖር ንፋስ ቢመጣ ዞት ይሄዳል፣ ውሃ ቢመጣ ዞት ይሄዳል። ያን ቁስ እንዴት ላመልከው እችላለሁ? ከዛ ይልቅ እኮ አባቶቻችን ሰረገላን ጠቅሰው በሳት አልተጓዙም? ተራራና ሲሉት አልመጣም? ረቂቁን ዓለም አልገዙትም? ቃል አውጣው። ይሄ ነው የሚደንቀው። ባይዘው ጥበብ ማለት ይሄ ነው። ጥበብ ይሄ ነው። እና በጣም አሁን ያለው ነገር እውነት ብሎ መቀበሉ በዲጂታሉ ይሄንን ቴክኖሎጂውን እንደ አምላክ መገዛቱ እንዳያውቅ አድርጎታል። ሌላ ንቃቱን እንዳይጠቀም ለማሽን ተገዥ እንዲሆን አድርጎታል ማለት ነውና ስልኩ እንደ ትልቅ የመረጃ ምንጭና መዝነኛ አድርጎ ስለተቀበለው መሳሪያውን የራሱን ንቃትና ነፃነት እየቀማው መሆኑን ተስኖታል። በቃ አሁን ስልኩ መረጃ ይሰጠዋል። አዎ ስልክ ጣሉ አላልኩም፣ አትቀበሉ። ለምሳሌ ስልክ ጧት ስታነሱ በአብ በወልድ በመንፈስ ቅዱስ ስም ጸሎት አርጋችሁ ስታነሱት ቁስ ነው። ቁስ ለእግዚአብሔር ቃል ይገዛል። የእናንተን ንቃተ ህሊናና መንፈሳዊ ኃይል መስለብ አይችልም፣ መውሰድ አይችልም፣ ሪፖርት ማድረግ አይችልም። ባይዘው መፍትሄው ጋር እናወራበታለን። ዙሮ የሰው ልጅ በሐሰተኛ ፍላጎቶችና በከንቱ ወሬዎች ስለሚያጠምደው ሰው ወደ ውስጣዊ ማንነቱ ለመመልከት ጊዜና ፍላጎት አጥቷል ነውና ለነበረን ሰዓት የእግዚአብሔር ስም የተመሰገነ ይሁን። በእኔ በኩል ያለኝ ነው። እግዚአብሔር ይስጥልኝ። እንዲህ በሞገድ ያለው ውጊያ ኤሌክትሮማግኔቲክ ፊልድ ያለው ኢምፓክት እንዴት አፌክት እንደሚያደርገንና ሰማውኔ ኤሌክትሪካል ነገር ላይ ስለሆነ የምሰራው በዛውም የሚደግፉ በቃ ያስተማርከውን ነገር እንትን ሰማራይዝ የሚያደርግ ነገር ከሆነ ብዬ እንትኖች አውጥቼ ነበረ እና ሜቢ a couple of minutes ከረዳ ለኔ በጣም ነገሮችን በደንብ እንድገነዘብ የረዳኝ ነገር ስለሆነ ነው። እስቲ ቆይ እሺ ሜቢ 2 minutes can I show you this? So ስለ ሞገድ ስታወራ እና ባዮኤሌክትሪክ ባዮኤሌክትሪክ ብለህ ስታስረዳ ቅድም ምናልባት በተደጋጋሚ ስለ ማትሪክሱ ስለ ሞገድ 5G 4G ስለ ኬምትሪልስ ስትናገር እንዴት አፌክት እንደሚያደርገን ፊዚካሊ ከተረዳን የምታስተምረው ነገር የበለጠ ይቀርጽልናል ብዬ ነውና እስቲ ቆይ let me show you this. So ቅድም እያስተረዳህ ያለ እንትን ማድረግ ፈልጌ ነበር ግን ዲስትራክት እንዳያደርግ ብዬ ነው እንጂ የበለጠ ሼር እያስረዳህ ያለ ቪዥዋሊ ለማየት ይረዳን ነበረ። ይታያቸዋል እንትኑ በኢሜጁ ይታያቸዋል? አዎ ይታያል። ኦኬ ሶ እንግዲህ ሰውነታችን ዮሐንስ እንዳስተማረን ኢንታይርሊ አይመስለንም እንጂ ለምሳሌ አሁን ኤሌክትሪክ ነገር ሲኖር ሰው የሚይዘው እስከሞት ድረስ የምንደርስበት ምክንያት is because our body itself conduct ስለሚያደርግ ነው። ውስጣችን ያለው ደማችን ውስጥ ያለው አይረን በደንብ አድርጎ ኮንዳክት ያደርጋል፣ ኤሌክትሪሲቲ በደንብ ኮንዳክት ያደርጋል። እንደሱ ብቻ ሳይሆን ሰውነታችን ራሱ is made of electric particles ማለት ውስጡ ደማችን ውስጥ ያሉት ኤሌመንትስ ሶዲየም ክሎራይድ አይረን ሁሉም ኤሌመንቶች ማለት ነው እነሱ ኤሌክትሪክ ያስተላልፋሉ እና መልእክት ራሷን እዛ ፒክቸሩ ላይ እንደምታዩት ነርቫችን እንኳን ከአይምሯችን ሲግናል ወደ ሰውነታችን የሚልከው ኤሌክትሪክሊ ነው። ልባችን የሚመታው
ስኩዊዝ ማድረግ የሚችለው ማለት ነው። እኛ ፊዚክሊ ልባችንን ፓምፕ እያደረግነው እንትን እያልነው ራሱ ፓምፕ የሚያደርገው ናቹራሊ እግዚአብሔር በፈጠረለት ኤሌክትሪክ ሲግናል ነው። ውስጡ እንደ ባትሪ ያለች ነገር አለች። በዛ ሲግናል ነው ፓምፕ የሚያደርገው እና ቁም ነገሩ ምንድን ነው? እንዳለ ኤሌክትሪክ መሆናችን ስንረዳ ኤሌክትሪክ ባለበት ቦታ ሁሉ ማግኔቲክ ፊልድ አለ። ምንድን ነው በአማርኛ ማግኔት ምንድን ነው የሚባለው? ዮሐንስ በአማርኛ ይቅርታ እንግዲህ መግነጢሳዊ ኃይል yes so ይሄ ምንድን ነው? at the same time እንግዲህ አሁን ልብ ማለት ያለብን እኛ entirely ሰውነታችን ከላይ እስከታች ኤሌክትሪክ ፊልድ አለው and then ኤሌክትሪክ ፊልድ ደግሞ ማግኔቲክ ፊልድ ያመነጫል። እንደዛ ሆነን ሳለ at the same time ደግሞ በስልክ የሚመጡት ሲግናሎች ቅድም ዮሐንስ ያስረዳ እንደነበረው አናያቸውም፣ ግን ሞገዶች ናቸው። በዛ ምክንያት ነው አይደል እኔ አሁን አሜሪካ ሆኜ ከእናንተ ጋር የምነጋገረው በሞገድ እየተጠቀምን ነው። ያን ያህል ኃይል አለው ማለት ነው። ያ ሞገድ ራሱ ማግኔቲክ ፊልድ ነው። ስለዚህ እኛ እግዚአብሔር ሲፈጥረን እንድንኖርበት፣ እንድንንቀሳቀስበት፣ እንድናስብ፣ ሁሉ ነገር እንድናደርግ የሰጠንን ያንን ኤነርጂ ከልባችን የሚመነጨውና ከአይምሯችን የሚፈልቀው ማግኔቲክ ፊልድን ኢንተርፌር ያደርጋል። እና እንዴት ኢንተርፌር እንደሚያደርግ ላሳያችሁ። አሁን ያቺ ልባችን ፓምፕ ስታደርግ እንድታደርግ እግዚአብሔር የሰጠው ኤሌክትሪክ ፊልድ ይችኛው ባትሪ ነገሯ እቺ ናት። ከዚህ ሴኖታል ተነስታ ወደዛ እየሄደች ከላይኛው መቀበል ነው፣ ታችኛው ደግሞ ፓምፕ ማድረግ ነው። ፓምፕ እንዲያደርግ የምታደርገው ይቺ ናት። እና ያንን ከዛ ከልባችን የሚወጣው ማግኔቲክ ፊልድ ደግሞ ከምንም ከሰውነታችን ኤኒ ፓርት ኦፍ አወር ባዲ ከሚወጣው የበለጠ ኤነርጂ የሚቀጥለው ብሬን ነው አይምሯችን ነው፣ ግን ከዛ 60 እጥፍ ኤነርጂ ነው። አሁን እዩት፣ this is magnetic field። ይሄ ነው ከልባችን መንጭቶ ከላይ ፓምፕ ሲያደርግ ከላይ ይወጣል፣ ከዛ እታች ድረስ ይሄዳል and then it circulates ሰውነታችን ውስጥ እንደዚህ ያልፋል ማለት ነው። ከዚህ ጋር ኢንተርፌር ያደርጋል። ከዚህ ጋር ልባችን ፓምፕ ማድረጉ ብቻ ሳይሆን አይምሯችን እንዲያስብ፣ ሰውነታችን ኃይል እንዲኖረው፣ እንዲንቀሳቀስ ቅድም ዮሐንስ እንደነገረን ከራሳችን ጋር ልባችንና አይምሯችን እንዲሰናሰሉ እንዲተባበሩ የሚያደርገው ይሄ ማግኔቲክ ፊልድ ነው። እና ይታሰባችሁ 5G ደግሞ እኔ አሜሪካ ሆኜ እናንተ ጋር መልእክቴ ከተሰማችሁ ይሄንን ፒክቸር ማየት ከቻላችሁ ምን ያህል ኃይል እንዳለው ገምቱ፣ ምን ያህል ማግኔቲክ ፊልድ እንደሆነ። ስለዚህ የተወሰነ ሰዓት ስልክ የተጠቀመን ስንቆይ በዛ ማግኔቲክ ፊልድ ውስጥ ስንሆን ይሄንን ሰርክሌት የሚያደርገውን ያቋርጠዋል ማለት ነው። እና ቅድም ዮሐንስ እንደሚናገረው እንትን ሶሻል ሚዲያ ላይ ስንቆይ ስልካችንን ይዘን ስንቆይ ብዙ ጊዜ ሶሻል ሚዲያ የምንለው ኤኒቲንግ ኤልስ ቢሆንም እኔ አሁን ኮምፒውተር ላይ ብዙ ሰዓት ስለምሰራ አውቃለሁ። ጋርድ ካላደረግን ግራውንድ ማድረጊያ ነገር ከሌለን ወደንም ጠላንም ኤቭሪቲንግ ኢዝ ዳን ኤሌክትሪካሊ ስለሆነ ማግኔቲክ ፊልድ ስላለው አፌክትድ እንሆናለን። ግን የኛ ሀገር ሰው ቲክቶክ ላይ ሶሻል ሚዲያ ላይ ስለሆነ ብዙ ጊዜ እንደዛ ነገር ላይ የሚውለው በዛ ምክንያት ሳናስተውል ብዙ ሰዓት 5G የሚሆን 4G ያለውን ሞገድ በሰውነታችን እንዲያልፍ ምክንያት እንሆናለን ማለት ነው። ለምን ስልኩን በእጃችን ይዘን ነው ወይንም አጠገባችን ነው ያለው። ስለዚህ ያ የሚያነጭ ነው ማግኔቲክ ፊልድ ከሰውነታችን ለኛ ተብሎ እኛን የሚረዳን እኛን የሚያንቀሳቅሰን እኛን የሚያኖረን ማግኔቲክ ፊልድ ብሬክ ያደርገዋል። ከዛ ጋር ይቃረናል ነው የሚባለው፣ ኢንተርፌር ያደርጋል፣ ያቋርጠዋል። ስለዚህ አሁን ከልብ ወጥቶ ወደ እግር እስከታች ድረስ የሚሄደውን ኢንተራፕት ስለሚያደርግ እየደከመን እየደነዘዝን እየፈዘዝን እንሄዳለን ማለት ነው። እና ቅድም ዮሐንስ እንዳለው እንትን ማንል ከሆነ ግራውንድ ማናረግ ከሆነ ጸሎትን እያደረገን ሳዶር አላዶር 5ቱን ቀናተ መስቀልን እያማተብን የሥላሴ ባሪያዎች ነን እያልን ራሳችንን መልሰን መላልሰን በእግዚአብሔር ረድኤት እንድንታረቅ እንድንስተካከል ካላደረግን በስተቀር እየባሰ ነው የሚሄደው እና ምክንያቱም ኃይል ስላለው እና ዋናው ነገር ታርጌት የሚያደርጉት የሚመስለኝ እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ኃይል ምንም አይሰማም። ሄሎ አይሰማም? ያንቺ ስም ይሰማል። ይቅርታ የኔትወርክ ችግር ነው ወንድሜ።
እግዚአብሔር በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሀሳብ፣ በፍጹም ኃይልህ አምልክ ወይንም ውደድ ነው አይደለ? እና በምዕራብ ዓለሙ ቅድም ዮሐንስ እንደሚለው ብዙ መደንዘዝ አለ። ብዙ በቃ ሰዎች ሆነው ሰው ያለመሆን አይነት የዞምቢ አይነት ባህሪ፣ በጎንና መጥፎውን መለየት እስካለመቻል እግዚአብሔርን ማምለክ እየፈለጉ ስሙን ይጠራሉ እንጂ በልባቸው ከእግዚአብሔር ጋር የሚያገናኝ ፍቅር የላቸውም፣ አምልኮት የላቸውም፣ ፍርሃ እግዚአብሔርም የለም። ለምን? ይሄ የመጣው ከመደንዘዝ ነው። አይምሯቸውና ልቦናቸው እንዳይገናኝ የሚያደርግ በየቀኑ የሚረጭ ነገር አለ። ስልካችን ብቻ አይደለም ችግሩ፣ አየር ላይ ራሱ ቅድም ዮሐንስ እንዳለው ኬምትሬል የሚባለው እንትኑ ኬሚካሎችን ነው እንትኑ ላይ ሰማይ ላይ የሚረጩት በአይሮፕላን ማለት ነው፣ በጀት እና ያ በሰው ላይ ሰው በስልኩ ወይንም በኮምፒውተር በሌላ ነገር የሚያደርገው ሳይበቃ ሰማይ ላይ ራሱ ሳተላይትንና ኔትወርክን ለማበርታት ነው ብለው ነው እንደዛ የሚያደርጉት። ነገር ግን ያ አት ዘ ሴም ታይም ደግሞ የበለጠ ማግኔቲክ ፊልድ ኢንተርፌረንስ እኛ ላይ እንዲሆን ያደርጋል። እና ኢትዮጵያ ያን ያህል አልደረሰችም፣ ግን እዛ ጋር መድረስ የለብንም። አላማው ይሄ ነው። እኛ ከአምላካችን ጋር የሚያገናኘን ከሁሉም ነገር ልቦናችን ነው። የልባችን መንቀሳቀሻው ደግሞ ኤሌክትሪክ ፊልዱ ነው። በኤሌክትሪክ ፓምፕ የሰው ልጅ ልቡ ካልመታ ከእንደገና ሪሰሲቴት የሚደረገው እንዳያችሁት በኤሌክትሪክ ነው አይደል? ጃምፕ አድርገው የሚቀሰቅሱት ለምን? ኤሌክትሪክ ባትሪውን ከእንደገና ለማስነሳት ማለት ነው። በተፈጥሮ የተሰጠን ባትሪ ከዛ የሚወጣውን ኤነርጂ ሁሌ አለማቋረጥ ኢንተርፌር ካደረጉት ለጤና ለምናምን ብቻ አይደለም አምልኮትም አይኖረንም። ይሄ ነው ሳይንሱ። ያንን ነበር ላካፍላችሁ የነበረው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን እህታችን፣ በጣም እናመሰግናለን። ጥሩ በቃ ያው አንቺ ደግሞ ሞር ቪዥዋላይዝ አደረግሽው፣ በጣም ደስ ይላል። ልመድብሽ በጣም ጥሩ ሀሳብ ነው። ቴንክ ዩ እግዚአብሔር ያክብር። ፊልድ ስለሆነ ነው። አሚን ደስ ያሰጠው ትምህርት በእውነት አሁን ብዙ ትንተና የሚያስፈልገው ነው። ዛሬ በአንድ ሰዓት ከምናምን ውስጥ ከበር ያደረከው ምን ያህል ጥልቅ እንደሆነ ምን ያህል ይሄ እንደ አሁን አንዳንደኛ ሃይማኖትን እንደ ከፈለግን የምናደርገው ካልፈለግን ማናደርገው አይነትን አድርገን እንወስዳለን፣ ተወልደን ያደግንበት ነገር ከሆነ። በዚህ ጊዜ ግን በነፍስም በስጋም ነው የመጣብን። በቃ ምንም በሌሎች ሰዎች ጸሎት የምንተው ነገር አይደለም። የንስሐ አባቴ ጸልዩልኛል፣ እናቴ ጸሎተኛ ናት፣ አባቴ እውነት ነው ይረዳል። ግን ከዛ የበለጠ ነው ያለብን ፈተና። አሁን ያለብን ነገር በጣም ከዛ የበለጠ ነው እና ዮሐንስ የሚያስተምረን ነገር ቁም ነገር ብለን በተግባር መፈጸም አለብን። ለምን ከሌሎች ሰዎች ችግር መማር ጥሩ ነው። አሁን በምዕራብ ዓለም ያለው ነገር እነሱ በጣም ከፍተኛ ችግር ላይ ነው ያሉት በራሳቸው ስራ ማለት ነው። ግን የሚድኑበት አይነት አይደለም። በጣም ነው የጠፉት። ጥለው ሀገራቸውን ጥለው ወደ አፍሪካ፣ ወደ ሶስተኛ ዓለም፣ ወደ ኢስት ዩሮፕ በፊት ወደሚንቋቸው ሶስተኛ ዓለም ወደሚሏቸው እየሄዱ ነው። ለምን? ልዩነቱን ለሽርሽር ቬኬሽን ብለው ሲሄዱ የሚያዩት ነገር አገራቸው ያለውን ረብሻ፣ ያለውን ሰላም ማጣት፣ በቂ ቁስ አለ። ቁስ ብቻ ነው ያለው እንደምታውቁት። ነገር ግን ያ ነገር ህይወት እንዳልሆነ እየተረዱ ነው። እኛ ደግሞ እዛ እስክንደርስ ያን ያህል እስክንጠፋ መጠበቅ የለብንም። አሁኑን እግዚአብሔር በቸርነቱ እያነቃን ስለሆነ ከነሱ ስህተት እየተማርን እኛም ድነን ልጆቻችንን እያስተማርን ነው መቀጠል ያለብን።